አንድ የታመመ ቢሊየነር፣ አንድ ጨካኝ ወንድም እና አንዲት ደፋር ህፃን። ፍርዱ ሊሰጥ ጥቂት ሰኮንዶች ብቻ ሲቀሩ አንዲት የ7 ዓመት ህፃን ከችሎቱ ጀርባ ማስረጃ አለኝ እያለች ብቅ ትላለች ብሎ ማንም አልገመተም። ይህች ህፃን ከቢሊየነሩ ጋር ያላትን ሚስጥራዊ ግንኙነት ስትገልጽ መላው አዳራሽ በድንጋጤ ዝምታ ተዋጠ። ለመሆኑ በአንድ ብርጭቆ የሎሚ ጭማቂ የጀመረ ግንኙነት እንዴት ያንድን ግዙፍ ኩባንያ እጣ ፋንታ ሊቀይር ቻለ? በአንድ በኩል በቢሊዮኖች የሚቆጠር ሀብትን ለመቀማት የሚፋለሙ ስግብግብ ቤተሰቦች፣ በሌላ በኩል ደግሞ በሴራ መድኃኒት እንዲደነዝዝ የተደረገ ቢሊየነር በተፋጠጡበት በዚህ ችሎት ይህች ህፃን ለምን ይሆን ህይወቷን ለአደጋ ላይ አጋልጣ ቢሊየነሩን ለማዳን የቆመችው? የእውነተኛ ደግነትና ክህደት የሚፋለሙበት፣ ተንኮልና ፍቅር የሚጋጠሙበት አስደናቂ ታሪክ ለዓመታት የተቀበረው ሴራ አንድ በአንድ ሲፈታ ያሳየናል። ታሪኩን እስከ መጨረሻው ተከታተሉት፣ ምክንያቱም መጨረሻው ከምታስቡት በላይ ልብ የሚነካ ነው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን አስደናቂ ታሪክ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። ለሁላችሁም በያላችሁበት የከበረ ሰላምታችን ይድረሳችሁ። ሁሌም ለምትሰጡን ሐሳብ፣ አስተያየቶች፣ ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ይቀይራል ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪካችን እንመለስ። በኒውዮርክ በሰው በተጨናነቀ የችሎት አዳራሽ ውስጥ በዊልቸር ላይ የሚገኙ አንድ ቢሊየነር በገዛ ታናሽ ወንድማቸው ሀብታቸውን ለመቀማት ክስ ተመስርቶባቸዋል። ቢሊየነሩ በከባድ ማስታገሻ መድኃኒቶች ምክንያት ሙሉ በሙሉ ዝለው ተቀምጠው ሳለ ጠበቃቸውም በድንገት ዝምታን በመምረጡ ሁሉም ሰው ጉዳዩ ቀድሞውኑ እንዳበቃለት አምኗል። ነገር ግን ዳኛው ብይኑን ሊፈርሙ ሲሉ ሊሊ የተባለች የ7 ዓመት ጥቁር ሴት ልጅ ከኋላ ረድፍ በድንገት ትቆማለች። ያረጀ ቦርሷን አቅፋ ማስረጃ አለኝ ስትል ትናገራለች። በችሎት አዳራሽ ውስጥ የሚሰማውን መሳለቂያ ችላ በማለት ትንሿ ልጅ በረጋ መንፈስ አንድ ትንሽ የድምጽ መግጃ ታበራለች። ይህም በደለኞች የፈጸሙትን ጨካኝ ሴራ እዚያው ፍርድ ቤት ፊት በግልጽ እንዲጋለጥ ያደርጋል። ሴንትራል ፓርክ ኒውዮርክ፣ የመኸር ወቅት ነው። ቅጠሎች ወደ ወርቃማ ቀይ ቀለም ተለውጧል። አየሩ በጋ ማለቁን የሚነግር አይነት ቅዝቃዜ ነበረው። ምንጩ አጠገብ ባለ የእንጨት ወንበር ላይ አንድ ሰው በዊልቸር ላይ ብቻውን ተቀምጧል። ስሙ ሮበርት ስተርሊንግ ይባላል። እድሜው 62 ዓመት ነው። የሀብት መጠኑ $4 ቢሊዮን ነው። አሁን ግን ከነዚህ ውስጥ አንዳቸውም ዋጋ አልነበራቸውም። በአንገቱ ላይ ያለውን የካሽሚር መሐረብ ሲያስተካክል እጆቹ በትንሹ ይንቀጠቀጡ ነበር። መልቲፕል ስክለሮሲስ የተባለው በሽታ ከ3 ዓመት በፊት እግሮቹን ወስዶባቸዋል። አሁን ደግሞ በሌላው የሰውነት ክፍሉ ላይ እየሰራ ነው። ሮበርት የሚሮጡ ሰዎችን፣ እጅ ለእጅ ተያይዘው የሚሄዱ ወጣት ጥንዶችን፣ ጋሪ የሚገፉ እናቶችን ይመለከታል። ማንም ሰው ግን ወደሱ አይመለከትም ነበር። ከእንግዲህ ማንም እሱን አያየውም። ሀብታም መሆን እሱ እንደተረዳው በዓለም ላይ ካሉ ነገሮች ሁሉ በላይ ብቸኝነት እንዲሰማ የሚያደርግ ነገር ነበር። የነፋስ ሽውታ በፓርክ ውስጥ ነፈሰ። መሐረቡ ካንገቱ ላይ ተነስቶ ልክ እንደቆሰለ ወፍ በመንገዱ ላይ እየተንከባለለ በረረ። ሮበርት ሳያስበው ለመያዝ እጁን ዘረጋ። ነገር ግን አካሉ ሊታዘዝለት አልቻለም። መሐረቡ 10 ጫማ ርቀት ላይ በትክክል በእግረኛ መንገዱ መካከል አረፈ። ሰዎች አልፈውት ይሄዳሉ። ዮጋ ልብስ የለበሰች አንዲት ሴት አካሄዷን ሳታቋርጥ ረግጣው አለፈች። የቢዝነስ ልብስ የለበሰ አንድ ሰው ደግሞ ሊመታው ምንም አልቀረውም ነበር። ማንም አልቆመም። የሮበርት መንጋጋ ጠበቀ። ከፈለገ ይህንን ሙሉ ፓርክ መግዛት ይችል ነበር። ነገር ግን የገዛ መሐረቡን ማንሳት አልቻለም። ሰላም ጌታዬ የሚል ትንሽ ድምጽ የመኸር ወቅቱን አየር ሰንጥቆ መጣ። ሮበርት ቀና ብሎ ተመለከተ። አንዲት ትንሽ ልጅ ወደሱ እየሮጠች ትመጣ ነበር። ጥቁር ናት፣ ምናልባትም የ7 ዓመት ልጅ። ለሷ በጣም ትልቅ የሆነ ያረጀ ወይን ጠጅ ጃኬት ለብሳለች። ጸጉሯ በሁለት ንጹህ ጥቅልሎች ወደ ኋላ ተይዟል እና ቢጫ ፈሳሽ የያዘ የላስቲክ ጆክ ይዛለች። ያለምንም ማመንታት መሐረቡን አነሳችው፣ አቧራውን አራገፈችው እና በቀጥታ ወደ ዊልቸሩ መጣች። ይኸውልዎት አለችው፣ በእጆቿ ዘረጋችለት። ዛሬ ንፋሱ በጣም ያስፈራል አይደል? ሮበርት አይኑን አርገበገበ።
ለጥቂት ጊዜ ምን እንደሚል አላወቀም ነበር። ለመጨረሻ ጊዜ አንድ እንግዳ ሰው በምላሹ ምንም ነገር ሳይፈልግ መልካም ነገር ያደረገለት መቼ ነበር? አመሰግናለሁ በማለት ተናገረ። አንቺ በጣም ደግ ነሽ። ህፃናት ብቻ ባላቸው ግልጽ የማወቅ ጉጉት ፊቱን እያጠናች ልጅቷ ጭንቅላቷን ዘንበል አደረገች። በጣም የደከሙ ይመስላሉ ጌታዬ። ታመው ነው ወይስ ሌላ ነገር ነው? ሮበርት ሊስቅ ምንም አልቀረውም ነበር። አዋቂዎች መቼም እንዲህ አይጠይቁትም። እነሱ በጣም ጨዋዎችና በጣም ፈሪዎች ነበሩ። ይህች ትንሿ ልጅ ግን ያየችውን ብቻ ተናገረች። አዎ ታምሜ ነው፣ ግን ቢሆንም ደህና ነኝ። ልጅቷ ልክ ሁሉም ነገር እንደገባት ሁሉ በቁም ነገር ራሷን ነቀነቀች። ከዚያም አይኖቿ በራ። እዚህ ይጠብቁኝ። በመንገዱ ዳር ወዳለ ትንሽ ተጣጣፊ ጠረጴዛ እየሮጠች ተመለሰች። ሮበርት ለመጀመሪያ ጊዜ አስተዋለው። ከፊት ለፊቱ በእጅ የተቀባ ምልክት ተለጥፏል። የሊሊ ሎሚ 50 ሳንቲም። ልጅቷ ሊሊ አንድ ብርጭቆ ቀርታ ወደሱ ተመልሳ ሮጠች። ትናንሽ ጣቶቿ በሱ ቀዝቃዛ እጆች ላይ ሙቀት እየሰጡት ነበር። በእጆቹ ላይ ያስቀመጠችው። ይሄኛው በነፃ ነው ስትል አወጀች። ምክንያቱም የሚያስፈልጎት ይመስለኛል። ሮበርት ወደ ብርጭቆ ዝቅ ብሎ ተመለከተ። ሎሚው የደፈረሰና ብዙ ዘሮች የሚንሳፈፉበት ነበር። ምናልባትም እስከ ዛሬ የቀረበለት በጣም ሙያዊ ያልሆነ መጠጥ ነበር። አንድ ጉንጭ ቀመሰ። ጎምዛዛ ነበር፣ በጣም ጎምዛዛ። ሆኖም ግን በብዙ ዓመታት ውስጥ ከቀመሳቸው ነገሮች ሁሉ ምርጡ ነበር። ወደዱት ጌታዬ? ሊሊ ጠየቀች። በእግሮቿ እየተንጠራራች ነበር። አያቴ ናት አሰራሩን ያስተማረችኝ። እሷ እንደምትለው ሚስጥሩ ብዙ ስኳር አለመጨመር ነው። ምክንያቱም ህይወት ቀድሞውኑ ጣፋጭ ነች። እኔ ግን እሷ እንደ የምትለው ስኳር ውድ ስለሆነ ይመስለኛል። ሮበርት ፈገግ አለ። በእውነት ፈገግ አለ። ፊቱ እንዴት ፈገግ እንደሚባል የረሳው ያህል እንግዳ ስሜት ተሰማው። በጣም ቆንጆ ነው አለ። ሊሊ አይኖቿ እስኪጠፉ ድረስ በሰፊው ፈገግ አለች። በዊልቸሯ አጠገብ ባለው ወንበር ላይ ዘጭ ብላ ተቀመጠች። እግሮቿ መሬት ስለማይረግጡ ወደ ኋላና ወደ ፊት ይወዛወዛሉ። እኔ ሊሊ ነኝ። የእርሶ ስም ማን ነው? ሮበርት። ደስ ብሎኛል ሮበርት። ወደ ፓርኩ ብዙ ጊዜ ይመጣሉ እንዴ? ከዚህ በፊት አይቼዎት አላውቅም። እኔ ደግሞ ከትምህርት በኋላ በየቀኑ ማለት ይቻላል እዚህ ይገኛለሁ። ከዚህ በፊት ሁሌ ይመጣ ነበር አለ ሮበርት። ወጣት በነበርኩበት ጊዜ። ከዚህ በፊት እጁን ወደ ዊልቸሩ እያመለከተ ነበር። ሊሊ በጥሞና ተመለከተችው። በትምህርት ቤት ጓደኛዬ ማርከስም ዊልቸር አለው። የሱ ሰማያዊ ነው። የእርሶ ግን በጣም የሚያምር ነው። ፈጣን ነው እንዴ? አይ በጣም ፈጣን አይደለም። ኦ ያሳዝናል። እኔ ዊልቸር ቢኖርኝ እንደ ውድድር መኪና በጣም ፈጣን እንዲሆን ፈልግ ነበር። ባፏ የመኪናውን ድምጽ አወጣች። ሮበርትም ሳያስበው ሲስቅ ራሱን አገኘው። ለመጨረሻ ጊዜ ሳቀው መቼ ነበር? ለአንድ ሰዓት የሚጠጋ ያህል ተነጋገሩ። ሊሊ ስለ ትምህርት ቤቷ፣ ስለ ምርጥ ጓደኛዋ፣ ከአፓርታማዋ ህንጻ ጀርባ በድብቅ ስለምታበላው የጎዳና ድመት ነገረችው። ሮበርት ደግሞ ስለ ከዋክብት ነገራት። በቤቱ ጣሪያ ላይ ቴሌስኮፕ እንደነበረውና የእያንዳንዱን የከዋክብት ስም መጥራት እንደሚችል ነገራት። አይሆንም! የሊሊ አይኖች ተለቁ። ከኒውዮርክ ከዋክብትን ማየት ይቻላል እንዴ? አያቴ መብራት ስለሚበዛ አይታዩም ትላለች። የት እንደሚታዩ ካወቅሽና ከከተማው መብራቶች በላይ ከፍ ካልሽ ማየት ትችያለሽ። ያንን ታስተምረኛለህ? ማየት ፈልጋለሁ። በሳይንስ ክፍል ተምረናል። ቢግ ዲፐርን በተለየ ማየት ፈልጋለሁ። አይቼው አላውቅም። ሮበርት አመነታ። ነገ ስብሰባዎች ነበሩበት፣ ከባለ ሀብቶች ጋር የስልክ ጥሪዎች። በሚቀጥለው ሳምንት የቦርድ ገለጻ ነበረበት። ነገር ግን የሊሊን ጉጉት የተሞላበት ፊት ሲመለከት ያ ሁሉ በጣም የራቀ መሰለው። ቼዝ መጫወት ትችያለሽ እንዴ ሲል ጠየቃት። ሊሊ ራሷን ነቀነቀች። ከባድ ነው ሊሆን ይችላል፣ ግን ጎበዝ የምትሆኚ ይመስለኛል። ብልህ ነሽ በእውነት። ቀና ብላ በኩራት ተቀመጠች። አያቴ ለራሴ ጥቅም ስል በጣም ብልህ ነኝ ትላለች። ምን ማለት ነው? ሮበርት እንደገና ሳቀ። በአንድ ቀን ውስጥ 2 ጊዜ። ይህ በራሱ አንድ አይነት ሪከርድ መሆን አለበት። ምን መሰለሽ፣ እኔ ከፈለግሽ ላስተምርሽ እችላለሁ። ቼዝ እና ምናልባትም አንዳንድ የከዋክብት ጥናት። በየሳምንቱ ረቡዕ ከሰዓት በኋላ እዚህ መገናኘት እንችላለን። የሊሊ ፊት እንደ ፀሐይ መውጫ በራ። በእውነት ጌታዬ ቃል ትገባለህ? ቃል እገባለሁ። ትንሿ ጣቷን ዘረጋች።
በጣታችን እንተሳሰር። ህጋዊ የሚሆነው እንዲህ ነው። ሮበርት ትንሿ ጣቷን ተመለከተ። የሱ እጆች እየተንቀጠቀጡ ነበር። መንቀጥቀጡ ከወትሮ የባሰ ነበር። ነገር ግን ትንሿን ጣቱን ከሷ ጋር ማያያዝ ቻለ። በጣታችን ተሳስረናል አለ። ከፓርኩ ማዶ ጥቁር ልብስ የለበሰ ሰው ይመለከታቸው ነበር። ከአንድ ጥቁር ኤስዩቪ አጠገብ ቆሞ ስልኩን ከጆሮ ጋር አጣብቋል። ነገር ግን አይኖቹ ከሮበርት ዊልቸር ላይ አልተነቀሉም። ስሙ አርተር ቫንስ ይባላል። ላለፉት 8 ዓመታት የሮበርት ስተርሊንግ የግል ረዳት ነበር። ታማኝ፣ ቀልጣፋ፣ የማይተካ ወይም ቢያንስ ሮበርት የሚያምነው ያንን ነበር። አርተር ቢሊነሩ ከትንሿ ልጅ ጋር ሲስቅ ሲመለከት ስሜቱ አይነበብም ነበር። መንጋጋው በማይታወቅ ሁኔታ ጠበቀ። ከዚያም ፊቱን አዙሮ በስልኩ በዝግታ መናገር ጀመረ። ወንበሩ ላይ ተመልሳ ሊሊ ስለ አያቷ እያወራች ነበር። 2 ስራ ትሰራለች፣ ግን አሁንም በጣም በደከማት ጊዜ እንኳን በየቀኑ ቁርስ ትሰራለች። እሷ በዓለም ላይ ምርጥ አያት ነች። ኦ ድንቅ ሰው ትመስላለች አለ ሮበርት። የሊሊ ፈገግታ ላፍታ ጠፋ። በቅርቡ ግን ስለ ገንዘብ ጉዳይ ተጨንቃለች። ኪራይ በሚባል ነገር ምክንያት ልንለቅ እንችል ይሆናል። እኔ ምን እንደሆነ በደንብ አይገባኝም፣ ግን ተኝቻለሁ ስትል አንዳንድ ጊዜ ታለቅሳለች። የሮበርት ደረት ጠበቀ። እሱ ስለ ኪራይ ያውቃል። በሌላው ቀርቶ በማናተን ብቻ 12 ህንጻዎች አሉት። ይህንን በመስማቴ አዝናለሁ አለ በዝግታ። ሊሊ ጀግና ለመምሰል እየሞከረች ትከሻዋን ሰበሰበች። ችግር የለውም አያቴ እግዚአብሔር ያዘጋጃል ትላለች። እኔም ሎሚ በመሸጥ እየረዳሁ ነው። ዛሬ $3 አግኝቻለሁ። በጣቶቿ እየቆጠረች ዝም አለች። እሺ እስካሁን $2.50 ነው። ቢሆንም ግን ሮበርት አንድ ነገር ማለት ፈለገ። የአያቷን ችግር ለዘላለም የሚፈታ ቼክ አሁኑኑ መጻፍ እንደሚችል ሊነግራት ፈለገ። ነገር ግን አንድ ነገር ገታው። አሁን እሱ ቢሊየነር መሆን አልፈለገም። ሮበርትን መሆን ብቻ ነበር የፈለገው። ከዋክብትንና ቼዝን እንዲሁም በጣም ጎምዛዛ ሎሚን የሚወደውን ሰው። ረቡ አላት በምትኩ። እንዳትረሺ። አልረሳም። ሊሊ ከወንበሩ ላይ ዘለለች። ከዚያም ቆም አለች። ሄ ሮበርት፣ ስላናገርከኝ አመሰግናለሁ። አብዛኞቹ አዋቂዎች ከልጆች ጋር አያወሩም። ዝም ብለው ለኛ ትዕዛዝ ይሰጡናል። ታውቃለህ አይደል? ምን ለማለት እንደፈለግሽ በትክክል አውቃለሁ አለ ሮበርት። አብዛኞቹ ሰዎች ለኔም እንዲሁ ነው የሚያደርጉት። ሊሊ ግራ በመጋባት ጭንቅላቷን ዘንበል አደረገች። ከዚያም ትከሻዋን ሰብስባ ወደ ሎሚ መሸጫዋ ሮጠች። ሮበርት ስትሄድ ተመለከታት። በደረት ውስጥ አንድ ሞቅ ያለ ነገር ሲሰራጭ ተሰማው። ይህ ስሜት እንግዳ ነበር፣ ሊረብሽ የሚችል ያህል። ምን እንደሆነ ለመረዳት ጥቂት ጊዜ ወሰደበት። ተስፋ ነበር። ከዚያም ሰውነቱ ከዳው። መንቀጥቀጡ ያለ ማስጠንቀቂያ መጣ። መላው የሰውነቱን ክፍል የያዘ ኃይለኛ መኮማተር ነበር። እጆቹ በጡጫ ተጨበጡ፣ ጥርሶቹም ተፋጩ። የሎሚው ብርጭቆ ከጣቶቹ አምልጦ በመንገዱ ላይ ተረጨ። ህመሙ አይን የሚጋርድ ነበር። አንድ ሰው በእጆቹ ጀርባውን የሚጠመዝዘው ያህል በጣም ይሞቅ ነበር። ለመጮህ ሞከረ፣ ነገር ግን ድምጽ ሊያወጣ አልቻለም። ከፓርኩ ማዶ አርተር አሁንም ስልክ ላይ ነበር። ጀርባውን ሰጥቶት የእግር ኮቴ፣ ትናንሽና ፈጣን የእግር ኮቴዎች። ሮበርት ሮበርት! ሊሊ እዚያ ነበረች። ትንሿ ፊቷ በሚንገዳገደው እይታ ውስጥ ታየ። አይኖቿ በፍርሃት ተሞልተዋል። ምን ሆነ ነው? ምን ላድርግልህ? እሱ መመለስ አልቻለም። መንቀጥቀጡ እየባሰ ነበር። ሊሊ ግን አልደነገጠችም። ይልቁኑ እጁን ያዘች። ትናንሽ ጣቶቿ አጥብቀው ጨመቁት። በሌላኛው እጇ ስልኩን እስክታገኝ ድረስ የጃኬቱን ኪስ ፈተሸች። እንዴት ነው 911 የምደውለው ስትል ጠየቀች። ድምጿ እየተንቀጠቀጠ ግን ቢሆንም ቁርጠኛ ነበር። ቁጥሮቹን ብቻ ነው የምጫነው? ሮበርት እባክህን አብረኸኝ ቆይ፣ እርዳታ ጠራለሁ እሺ። ደወለች። ሮበርት ድምጿን ሰማ። ከፍ ያለና የፈራ ግን ግልጽ ነበር። ሄሎ፣ ጓደኛዬ በጣም ታሟል። ሴንትራል ፓርክ ውስጥ ምንጩ አጠገብ ነን። እባካችሁ ፍጠኑ፣ እባካችሁ። መንቀሳቀስ አይችልም እና በጣም ከፍቶታል። እጇ ከሱ አልተለየም ነበር። የሚንሳፈፍባት መስሏት አጥብቃ ይዛው ነበር። በመጨረሻም አርተር አስተዋለ። ፍጹም በሆነ የጭንቀት ስሜት እየሮጠ መጣ። ስተርሊንግ ጌታዬ፣ ምን ተፈጠረ? ስልክ ላይ ነበርኩ አላየሁም። ነገር ግን በዚህን ጊዜ የአምቡላንስ ድምጽ በርቀት እየጮኸ ነበር እና ሊሊ አሁንም የሮበርትን እጅ እንደያዘች ደጋግማ ደህና ነው
ደህና ይሆናል፣ እኔ እዚህ ነኝ፣ የትም አልሄድም እያለች በሹክሹክታ ትናገራለች። የሕክምና ባለሙያዎች ከመድረሳቸው በፊት ሮበርት ያየው የመጨረሻው ነገር የእሷን ፊት ነበር። ትንሽና የፈራ ግን ቢሆንም እዚያ ነበር። በ30 ዓመታት ውስጥ ማንም እጁን ይዞት አያውቅም ነበር። እናም ከረጅም ጊዜ በኋላ ለመጀመሪያ ጊዜ አልፈራም። 6 ወራት እንደተወደደ መጽሐፍ ገጾች አለፉ። በየሳምንቱ ረቡዕ በ10 ሰዓት ሮበርት ስተርሊንግ በሴንትራል ፓርክ ወደሚገኘው ተመሳሳይ ወንበር ራሱን በዊልቸር እየገፋ ይመጣል። እናም በየሳምንቱ ረቡዕ ሊሊ ቀድማ እዚያ ትጠብቀዋለች። የሎሚ መሸጫዋ ተዘጋጅቶ ፈገግቷ ማንኛውም ግራጫ ሰማይን ለመቅደድ የሚበቃ ነበር። የቺዝ ትምህርቶቹ በቀላል ጀመሩ። ሮበርት እንድታስታውሰው ታሪኮችን በመጠቀም እያንዳንዱ ቁራጭ እንዴት እንደሚንቀሳቀስ አስተማራት። ፈረሱ ትንታ የያዘው ፈረስ ይመስላል ሲል ገለጸላት። በኤል ቅርጽ ይዘላል፣ ምክንያቱም መቼም ቀጥ ብሎ መሄድ አይችልም። ሊሊ በጣም ስለሳቀች 3 ወታደሮችን ገለበጠች። ይህ እስካሁን ከሰሟቸው ነገሮች ሁሉ በጣም አስቂኝ ነው፣ ግን አሁን መቼም አትረሹም አይደል? አልረሳችሁም። በ2 ወራት ውስጥ በአጫጭር ጨዋታዎች እሱን ማሸነፍ ጀመረች። እሱ እንድታሸንፍ ስለፈቀደላት ሳይሆን አይምሯ እሱን ዘውትር በሚያስገርም መንገድ ስለሚሰራ ነበር። ቼክ በማለት አወጀች። አንድ ከሰዓት በኋላ ጳጳሱን በልበ ሙሉነት ጣቶቿ ላይ እያንቀሳቀሰች። ሮበርት ቦርዱን በትኩረት ተመለከተ። ያንን እንቅስቃሴ ጨርሶ አልጠበቀውም ነበር። ያንን እንቅስቃሴ ከየት ተማርሽው? አልተማርኩትም፣ ዝም ብዬ አይቼው ነው። ግልጽ እንደሆነ ነገር ትከሿን ሰበሰበች። ሁልጊዜም ንግስትህን በጣም ትጠብቃለህ ሮበርት። አንዳንድ ጊዜ አስፈላጊዎቹ ቁርጥራጮች አደጋ እንዲወስዱ መተው አለብህ። በዊልቸሩ ላይ ተደግፎ ተቀመጠ። በእውነት ተደንቆ ነበር። የ7 ዓመት ልጅ ሆና መስዋዕትነትን መረዳት ይህች ልዩ ነገር ነበረች። በጨዋታዎች መካከል ሊሊ ታወራ ነበር። ስለ ሁሉም ነገር ታወራለች። ስለ መምህሯ ወይዘሮ ፓተርሰን ሁል ጊዜ ቡና ስለሚሸታቸው፣ ስለ ጓደኛዋ ኬንያ ከማወዛወዣው ላይ ተገልብጣ መዝለል ስለምትችለው፣ በየምሽቱ ለምግብ ትራፊ የምትመጣው ዊስከርስ ብላ ስም ስላወጣችላት የጎዳና ድመት። አያቴ ስለ ዊስከርስ እንደማታውቅ ታስመስላለች ስትል ሊሊ ሚስጥሯን ነገረችው። ግን ባለፈው ሳምንት ትርፍ ቱና ስታስቀምጥላት አይቻታለሁ። እሷ እንደምታስበው ተንኮለኛ አይደለችም። ሮበርት እያንዳንዱን ቃል አዳመጠ። የክፍል ጓደኞቿን ስም፣ የምትወዳቸውን ትምህርቶች፣ ህልሟን በቃሉ ያዘ። እሷ የጠፈር ተመራማሪ መሆን ትፈልጋለች፣ ወይም ደግሞ ምናልባትም ሼፍ፣ ወይም ደግሞ ሁለቱንም። በጠፈር ውስጥ ምግብ ማብሰል ይቻላል ስትል በቁም ነገር ጠየቀች። ለምን አይቻልም? የጠፈር ተመራማሪዎችም መብላት አለባቸው። እንግዲያውስ እኔ የማደርገው እሱን ነው። የጠፈር ላይ ሼፍ፣ የመጀመሪያዋ። ሮኳን አንቀሳቀሰች። አሁን ያንተ ተራ ነው። ሊሊ የማታውቀው ነገር ቢኖር ሮበርትም ስራ በዝቶበት እንደነበር ነው። በቺዝ ብቻ አይደለም። ከመጀመሪያው ግንኙነታቸው 3 ሳምንት በኋላ ስልክ ደወለ። ስሙ የማይታወቅ ሊደረስበት የማይችል። በዚያ ወር መጨረሻ ላይ የአያቷ የቤት ኪራይ ዕዳ ጠፋ። አከራዩ ምንም የመላኪያ አድራሻ የሌለው በታይፕ የተጻፈ ማስታወሻ ብቻ ያለበት የመክፈያ ቼክ ደረሰው። ማስታወሻውም ሙሉ በሙሉ ተከፍሏል ይላል። ሊሊ አንድ ረቡዕ በመገረም አይኖቿ ተልቀው ስለ ጉዳዩ አነሳች። አንድ ነገር ተፈጠረ። አያቴ እንደገና ታለቅስ ነበር፣ ግን በዚህ ጊዜ የደስታ ለቅሶ ነበር አለች። አንድ መልአክ ኪራያችንን ከፈለልን። ሮበርት፣ በመላእክት ታምናለህ? ሮበርት ጉሮሮን አጠበቀ። ጥሩ ነገሮች ለአንዳንድ ጥሩ ሰዎች አልፎ አልፎ እንደሚከሰቱ አምናለሁ። አያቴ የቤተ ክርስቲያን ነገር ነው ብላ ታስባለች፣ ግን ከደወልንባቸው አብያተ ክርስቲያናት ውስጥ አንዳቸውም ምንም የሚያውቁት ነገር አልነበረም። በጥርጣሬ አይኖቿን አጠበበች። አንተ መልአክ ነህ እንዴ? አይደለህም አይደል? ክንፍ ወይም ሌላ ነገር የለህም? ሮበርት ሳቀ። ክንፍ የለኝም፣ ዊልቸር ብቻ ነው ያለኝ። በዚህ ብቻ አላቆመም። በሊሊ ትምህርት ቤት ውስጥ ለችግረኛ ተማሪዎች የሚሆን ልዩ የትምህርት ውጤት ላላቸው የሚሰጥ የነጻ የትምህርት እድል ተገኘ። እስከ 2ኛ ደረጃ ትምህርት ቤት መጨረሻ ድረስ ሙሉ የትምህርት ክፍያ። ልገሰው የመጣው ማንም ሰምቶት ከማያውቀው ድርጅት ነበር። ሊሊ ደብዳቤው ከ2 ወራት በኋላ ደረሳት። እኔን መረጡኝ። ወረቀቱን በፊቱ ላይ እያወዛወዘች ዊልቸሩን ልትጠመጠምበት ምንም አልቀራትም። ብልህ ነሽ አሉኝ። እኔን ማመን ትችላለህ?
አያቴ በጣም ስላለቀሰች ያሉንን ቲሾች በሙሉ ጨረሰቻቸው። ሮበርት ለመጀመሪያ ጊዜ እንደሚያነበው መስሎ ደብዳቤውን ያዘ። እንግዲህ በእርግጥ አንቺን መርጠውሻል። በቼዝ እኔን ማሸነፍ የሚችል ማንኛውም ሰው በእርግጥ የነጻ ትምህርት ይገባዋል። ቀድሞውኑ 5 ጊዜ አሸንፌሃለሁ። በትክክል 2 የነጻ ትምህርት እድል ሊሰጡሽ ይገባል። በከተማው ማዶ በሚገኘው የስተርሊንግ መኖሪያ ቤት ስለነዚህ የረቡ ስብሰባዎች እውነቱን የሚያውቀው አንድ ሰው ብቻ ነበር። ማሪያ ለሮበርት ለ15 ዓመታት ሰርታለች። ከሜክሲኮ ሲቲ የመጣች ለወንድሞቿና እህቶቿ ገንዘብ የምትልክ እና አንድም ቀን እምነቱን አጉድላ የማታውቅ ሴት ነበረች። ሮበርት ለፓርክ ጉብኝቱ ሲዘጋጅ የቼዝ እቃውን ሲያሽግ እና የትኛውን መሐረብ እንደሚይዝ ሲያስብ ለመጀመሪያ ጊዜ ስታየው አንድ ነገር እንደተለወጠ አውቃለች። ፈገግ እያሉ ነው አለችው አንድ ጧት የቁርስ ትሪውን ስታስቀምጥ። እውነተኛ ፈገግታ ነው። ይሄ ለቢዝነስ ሰዎች እንደሚያሳዩት አይነት ፈገግታ አይደለም። ሮበርት ከእንቁላሉ ላይ ቀና ብሎ ተመለከተ። ያ በጣም ያልተለመደ ነው ጌታዬ። በ15 ዓመታት ውስጥ እንዲህ አይነት ፈገግታ ሲያሳዩ ስንት ጊዜ እንዳየሁት በአንድ እጄ መቁጠር እችላለሁ። የዛሉ እጆቿን በአፕሮኗ ፊት አጣጥፋ ቆም አለች። ቆይ እሷ ማን ነች? ስለ ሊሊ፣ ስለ ሎሚው፣ በፓርክ ውስጥ ስላለው የቺዝ ጨዋታ ሁሉንም ነገር ነገሯት። ማሪያ ሳታቋርጥ አዳመጠች እና ንግግሩን ሲጨርስ አይኖቿ ረጥበው ነበር። ከእግዚአብሔር የተሰጠ ስጦታ ትመስላለች አለች ማሪያ በዝግታ። አሁን ማሪያ፣ በአሁኑ ጊዜ በህይወቴ ውስጥ ያለችው ብቸኛ እውነተኛ ነገር እሷ ነች። ልክ እንደ ተራው ሮበርት የምታወራኝ ብቸኛ ሰው፣ ስተርሊንግ ያልሆንኩት፣ ኩባንያውን ያልሆንኩት፣ ቼዝና ከዋክብትን የምወድ ሰው ብቻ። ማሪያ በዝግታ ራሷን ነቀነቀች። ለማንም አልናገርም ጌታዬ። በዚህ ቤት ውስጥ ላለ ለማንም ነፍስ አልናገርም። አመሰግናለሁ። በሩ ላይ ቆም አለች። ግን ይጠንቀቁ። እዚህ ለእርሶ መልካም የማይመኙ ሰዎች አሉ፣ የሚከታተሉ ሰዎች። ሮበርት ማንን ማለቷ እንደሆነ በትክክል ያውቃል። ወንድሙ ዊሊያም በቅርቡ ብዙ ጊዜ መታየት ጀምሯል። በየጥቂት ቀናቱ ዊሊያም ያለምንም ቅድመ ማስጠንቀቂያ በመኖሪያ ቤቱ ብቅ ይላል። ሁልጊዜም ተመሳሳይ የጭንቀት ስሜት እያሳየ ሁልጊዜም ስለ ሮበርት ጤንነት ይጠይቃል። የደከምክ ትመስላለህ ወንድሜ አለ ዊሊያም በአንድ ጉብኝት ወቅት በቢሮ ውስጥ ባለ የቆዳ ወንበር ላይ እየተቀመጠ። ዶክተሮቹ ሁኔታ እየተባባሰ ነው ይላሉ አይደል? ምናልባትም ከኩባንያው ፈቀቅ ማለት ይኖርብሃል። ሸክሙን ሌላ ሰው እንዲሸከመው ፍቀድ። ሮበርት የወንድሙን ፊት አጠናው። ተመሳሳይ አባት፣ ተመሳሳይ ግራጫ አይኖች ነበሯቸው። ነገር ግን በዊሊያም ውስጥ ያለ አንድ ነገር ሁልጊዜም የተለየና ጠንከር ያለ የተራበ ነበር። ደህና ነኝ ዊሊያም፣ የተለመዱ ምልክቶች ናቸው። በእውነት ደህና ነህ ግን? ዊሊያም ወደፊት ጠጋለ። ድምፁ የሐሰት ጭንቀት ተሞልቶ ነበር። ትላንት ከአርተር ጋር ተነጋግሬ ነበር። እሱ እንደሚለው ከሆነ ስብሰባዎችን እየረሳ ነው። ንግግሮችንም መከታተል አቅቶሃል። ይህ አንተን አይመስልም ሮበርት። በሮበርት ጀርባ ላይ የሆነ አይነት ቅዝቃዜ ተሰማው። ስለ ጤንነቴ ከአርተር ጋር ተነጋገርክ? አንድ ሰው ስላንተ ማሰብ አለበት። በትንንሽ ፕሮጀክቶች በጣም ተጠምደሃል። በገዛ ሰውነት ላይ ምን እየሆነ እንዳለ አታስተውልም። ዊሊያም ፈገግ አለ። ነገር ግን ፈገግታው አይኑ ጋር አልደረሰም። ቤተሰብ አብሮ መቆም አለበት። ዊሊያም ከወጣ በኋላ ሮበርት ለረጅም ጊዜ በቢሮ ውስጥ ብቻውን ተቀመጠ። ትውስታው እየባሰ ነበር። አንዳንድ ጊዜ ቁርስ ምን እንደበላ ማስታወስ እንደማይችል ያውቃል። አንዳንድ ጊዜ ሙሉ ውይይቶችን ያጣል። አንድ ሰው የሰረዛቸው ይመስል የቀኑ የተወሰኑ ክፍሎች ይጠፋሉ። ነገር ግን በሽታው እንደዛ አይሰራም። ዶክተሮቹ እድገቱ በአካል እንጂ በአይምሮ አይሆንም ነበር ያሉት። ታዲያ ለምን አይምሮ ይንሸራተታል? የጠረጴዛውን መሳቢያ ከፍቶ ለዓመታት ያልተጠቀመበትን የቆዳ ማስታወሻ ደብተር አገኘ። በመጀመሪያው ገጹ አናት ላይ ቀኑን ሲጽፍ እጁ ይንቀጠቀጥ ነበር። አንድ ችግር አለ ሲል ጻፈ። ምን እንደሆነ አላውቅም፣ ግን የሆነ በጣም ስህተት የሆነ ነገር አለ። ከዚያ ቀን ጀምሮ ሁሉንም ነገር መዝግቧል። የወሰደውን እያንዳንዱን ኪኒን፣ እያንዳንዱን ምግብ፣ እያንዳንዱን ምልክት፣ ትውስታው መቼ እንደከዳውና ከዚያ በፊት ምን እያደረገ እንደነበር መዝግቦታል። ከዊሊያም ጋር፣ ከአርተር ጋር እንዲሁም ከዶክተሮቹ ጋር ያደረገውን ውይይት መዝግቧል። ከዚያም ራሱን ያስገረመ አንድ ነገር አደረገ። ከብዕር የማይበልጥ ትንሽ የድምጽ መቅጃ መሳሪያ ገዝቶ በዊልቸሩ እጀታ ላይ ገጠመው። በሱ ላይ የሆነ ነገር እየደረሰ ከሆነ፣ የሆነ ሰው የሆነ ነገር እያደረገበት ከሆነ
ማስረጃ ፈልጎ ነበር። ምናልባትም መጠራጠር ሊሆን ይችላል። ምናልባትም በሽታው ተጠራጣሪ እያደረገው ሊሆን ይችላል። ነገር ግን የማሪያ ቃላት በአይምሮ ውስጥ ያስተጋቡ ነበር። ጌታዬ፣ እዚህ ለእርሶ መልካም የማይመኙ ሰዎች አሉ። አርተር ቫንስ ከነዚያ ሰዎች አንዱ ነበር። በየሳምንቱ ማክሰኞ ምሽት ሮበርት ወደ መኝታ ከሄደ በኋላ አርተር ስልክ ይደውላል። ሁል ጊዜ ወደ ተመሳሳይ ቁጥር፣ ሁል ጊዜም ለዊሊያም ስተርሊንግ። እንደገና ወደ ፓርኩ ሄዷል ሲል አርተር በትንሽ አፓርታማ መስኮት አጠገብ ቆሞ ሪፖርት አደረገ። በየሳምንቱ ረቡዕ ምሽት ሮበርት ወደ መኝታ ከሄደ በኋላ አርተር ስልክ ይደውላል። ሁል ጊዜ ወደ ተመሳሳይ ቁጥር፣ ሁል ጊዜም ለዊሊያም ስተርሊንግ። እንደገና ወደ ፓርኩ ሄዷል ሲል አርተር በትንሽ አፓርታማው መስኮት አጠገብ ቆሞ ሪፖርት አደረገ። ከልጅቷ ጋር 3 ሰዓት አሳልፏል። እሷ ችግር እየሆነች ነው። የዊሊያም ድምጽ በስልክ ውስጥ ተሰማ። ወንድሜ $4 ቢሊዮን እያለው በየሳምንቱ ረቡዕ ልክ እንደ ስራ ሰዓት ከድሆች መንደር ከመጣች ልጅ ጋር ቼዝ ይጫወታል። መጠበቅህን ቀጥል፣ እናም ሁሉን ነገር መዝግብ። ጊዜው ሲደርስ እያንዳንዱን ደካማ ጎኑን ማወቅ ፈልጋለሁ። ዊሊያም ቆም አለ። ትውስታውስ እንዴት ነው? አርተር በትንሹ ፈገግ አለ። በየሳምንቱ እየተባባሰ ነው። አዲሱ መድኃኒት በትክክል እንደታቀደው እየሰራ ነው። ጥሩ፣ እንግዲያውስ መረጃ ስጠኝ። ስልኩ ተዘጋ። አርተር ስልኩን ኪስ ውስጥ ከቶ የከተማዋን መብራቶች ተመለከተ። ምንም አልተሰማውም። ሮበርት ስተርሊንግ ስራ፣ ደሞዝ፣ አላማ ሰጥቶት ነበር። ነገር ግን ያ ምንም አልነበረም። ዊሊያም የተሻለ ነገር እያቀረበለት ነበር። ሮበርት በመጨረሻ ብቃት እንደሌለው ሲታወጅ የኩባንያውን የተወሰነ በመቶኛ ታማኝነት አርተር ከረጅም ጊዜ በፊት እንደተማረው የዋጋ ጉዳይ ብቻ ነበር። አብረው በነበሩበት ረቡዕ ለመጀመሪያ ጊዜ ከተገናኙ በትክክል 1 ዓመት ሊሞላቸው ሲቃረብ መህር ተመልሶ ነበር። ሊሊ ሮበርት ቀድሞ ሲጠብቃት አገኘችው። በቼዝ ሰሌዳው ላይ ትንሽ የቬልቬት ሳጥን ተቀምጦ ነበር። ይሄ ምንድን ነው ስትል ጠየቀች። አይኖቿ ተልቀዋል። ላንቺ የሚሆን ስጦታ ነው፣ ግን እኮ ልደት አይደለም። ከጓደኛ ስጦታ ለማግኘት የግል ልደት መሆን አለበት እንዴ? ሊሊ ይሄንን አሰበችበት። አይመስለኝም። አያቴ ስጦታዎች ድንገተኛ ሲሆኑ የተሻሉ ናቸው ትላለች። ለማንኛውም ሊሰበር የሚችል ነገርን የያዘ ይመስል ሳጥኑን በጥንቃቄ ከፈተችው። በነጭ ሐር ላይ ተቀምጦ የነበረው የብር አምባር ነበር። ቀላል የሚያምርና የፊደል ቅርጽ ያለው ትንሽ ጌጥ ነበር። ደብሊው። ሊሊ ድምጿን ከፍ አድርጋ አነበበች። ደብሊው ምን ለማለት ነው? ዌንስዴይ፣ ሮብ ዕለት ቃል ኪዳናችን ነው። ያንን አምባር እስከለበሽ ድረስ ምንም ነገር ቢፈጠር በየሳምንቱ ረቡዕ እዚህ እንደምንገናኝ ቃል እገባለሁ። የሊሊ የታችኛው ከንፈር ተንቀጠቀጠ። እሷ አልቃሻ አይደለችም አብዛኛውን ጊዜ። ነገር ግን ሮበርት ምንም ቢፈጠር ያላቸው ቃላት ደረቷን እንዲጠብ ያደረገው አንድ ነገር ነበረው። የሆነ ቦታ እየሄድክ ነው እንዴ ስትል በዝግታ ጠየቀች። ሮበርት እጁን ዘርግቶ እጇን ያዘ። ጣቶቹ እየተንቀጠቀጡ ነበር። ከ6 ወር በፊት ከነበሩት ይልቅ ደክመዋል። የትም አልሄድም ሊሊ፣ ግን ህይወት የማትገመት ናት እና የኛ ጓደኝነት፣ እነዚህ ሮቦች አሁን በዓለም ላይ ለኔ በጣም አስፈላጊ ነገር መሆናቸውን እንድታውቂው ፈልጋለሁ። እጆቿን አንገቱ ላይ ጠመጠመቻቸው። ትንሹ አካሏ በደረቱ ላይ ተለጥፎ ፊቷን በትከሻው ላይ ቀበረች። እወድሃለሁ ሮበርት ስትል በሹክሹክታ ተናገረች። አንተ ሊኖረኝ ያልቻለው አያቴ አይነት ነህ። ሮበርት አይኖቹን ጨፈነ። እጆቹን በዙሪያዋ አደረገ። የደከመው አካሉ በሚፈቅድለት መጠን አጥብቆ ያዛት። እኔም እወድሻለሁ ሊሊ፣ ከምታውቂው በላይ። ከበላያቸው የመኸር ቅጠሎች መርገፋቸውን ቀጥሏል። በከተማ ውስጥ የሆነ ቦታ ዊሊያም ስተርሊንግ እቅድ እያወጣ ነበር። አርተር ቫንስ ማስታወሻዎችን እየወሰደ ነበር። የክህደት ጎማዎች እየተሽከረከሩ ነበር። ነገር ግን በዚያ ቅስፈት በዚያ ፓርክ ውስጥ አንድ አረጋዊ ሰው፣ አንዲት ትንሽ ልጅና ሁሉንም ነገር ማለት የሆነ የብር አምባር ብቻ ነበሩ። ረቡዕ ቀናቸው፣ ቃላቸው፣ ምንም ነገር ቢፈጠር። ሮበርት ለሊሊ የብር አምባሩን ከሰጣት ከ3 ሳምንታት በኋላ የሚጥል በሽታ መንቀጥቀጥ ያለ ማስጠንቀቂያ መጣ። የሆነው በሮበርት ቢሮ ውስጥ ዘግይቶ በሌሊት ነበር። በአንድ ወቅት በሕክምና ማስታወሻ ደብተሩ ላይ እየጻፈ ነበር። ሌላ የትውስታ ክፍተትና እንግዳ የሆነ ድካም የነበረበት ቀን እየመዘገበ። በሚቀጥለው ቅስፈት አካሉ ሙሉ በሙሉ ከዳው። መንቀጥቀጡ ኃይለኛ ነበር።
ከዊልቸሩ ላይ ወርውሮ ቀዝቃዛው እብነበረዶ ላይ ጣለው። እጁና እግሮቹ ባልተለመደ ሁኔታ ተጠማዘው ነበር። ጥርሶቹ በጣም ተጣብቀው ስለነበር የደም ጣዕም ተሰማው። የሆነ ራቅ ያለ ቦታ ማሪያ ስሙን ስትጮህ ሰማ። ከዚያም ሁሉ ነገር ጨለመ። በማሽኖች በተከበበ ሆስፒታል አልጋ ላይ ነቃ። ማሽኖቹም በሕክምና ግዴለሽነት ድምጽ ያወጡ ነበር። አካሉ በረጠበ አሸዋ የተሞላ መሰለው። እያንዳንዱ ትንፋሽ ጥረት ይጠይቅ ነበር። አንድ ዶክተር ካልጋው ግርጌ ቆሞ በጭንቀት ስሜት ሰንጠረዡን ያጠና ነበር። ስተርሊንግ ጌታዬ፣ እኔ ዶክተር ፓተርሰን ነኝ። ትላንት ምሽት በጣም ፈርተን ነበር። ዶክተሩ ቃላቱን በጥንቃቄ እየመረጠ ቆም አለ። በደም ምርመራ ውስጥ ያልተለመደ ነገር አግኝተናል። በሰውነቱ ውስጥ ወዲያውኑ ልንለየው ያልቻልነው የውጭ አካል አለ። ተጨማሪ ምርመራዎችን እያደረግን ነው። የሮበርት አእምሮ ምንም እንኳን የደነዘዘ ቢሆንም እነዚያን ቃላት ያዘ። የውጭ አካል ምን አይነት? ገና እርግጠኛ አይደለንም ጌታዬ። ለመድኃኒት የተሰጠ ምላሽ ሊሆን ይችላል፣ ወይም ደግሞ ሙሉ በሙሉ ሌላ ነገር ሊሆን ይችላል። ዶክተር ፓተርሰን ያልተመቸው ይመስላል። ማንም ሰው የመድኃኒት ማዘዣዎችን የማግኘት እድል ነበረው እንዴ? ሊለውጣቸው የሚችል የሆነ ሰው አለ? ሮበርት ከመመለሱ በፊት በሩ ተበርግዶ ተከፈተ። ዊሊያም ስተርሊንግ ቦታው የሱ ይመስል ገባ። ከኋላው ቪክቶሪያ የሮበርት የቀድሞ ሚስት መጣች። በ53 ዓመቷም አሁንም ቆንጆ ነበረች። ጸጉሯ ወርቃማ፣ በትክክል የተስተካከለ፣ የዲዛይነር ልብሷ ደግሞ በሰውነቷ ላይ ተጣብቋል። ከ12 ዓመታት በፊት ተፋቷል እና እሷ በ$20 ሚሊዮን ወጥታ ነበር። እንደሚታየው ግን ያልበቃትም ነበር። ወንድም ዊሊያም ጥልቅ የጭንቀት ስሜት በሚታይበት ፊት አልጋው አጠገብ በፍጥነት መጣ። እንዴት ነህ? ቪክቶሪያ ወደ ኋላ ቀርታ ነበር። አይኖቿ ክፍሉን ይቃኛሉ። ሮበርትን አያዩም ነበር። ሌላ ነገር ነበር የሚፈልጉት። የግል ንብረቶቹ የት ናቸው ስትል ነርሷን ጠየቀች። ሰነዶቹ፣ ሁሉም ነገር በስርዓት መሆኑን ማረጋገጥ አለብን። የሮበርት ወድ ተገላበጠ። እነሱ እዚህ የመጡት ለሱ አልነበረም። እሱን በግልጽ እያሳዩት መሆኑ ክፉኛ አሳመመው። እዚህ የመጡት ለሀብቱ ነበር። ደህና ነኝ ዊሊያም ሲል ተናገረ። ድምፁ ደክሞ ነበር። ዝም ብሎ መጥፎ አጋጣሚ ነው። ዶክተሮች ምርመራ እያደረጉ ነው። ምርመራ? አዎ። ዊሊያም በቁም ነገር ራሱን ነቀነቀ። ዶክተር ፓተርሰን፣ ስለ ወንድሜ ሁኔታ ውጪ ላነጋግር እችላለሁ? ሁለቱ ሰዎች ወደ ውጭ ወጡ። በመስታወቱ መስኮት በኩል ሮበርት ሲነጋገሩ ይመለከታቸው ነበር። ዊሊያም አብዛኛውን ንግግር ያደርግ ነበር። እጆቹንም በኃይል ያንቀሳቅስ ነበር። የዶክተሩ ፊት በየደቂቃው ይበልጥ በጭንቀት ይሞላ ነበር። በመጨረሻም ቪክቶሪያ ወደ አልጋው ቀረበች። አልነካችውም፣ ማጽናኛም አልሰጠችውም። በቀዘቀዘ ስሌት ዝቅ ብላ ተመለከተችው። ከ12 ዓመታት በፊት ልትሰማኝ ይገባ ነበር አለች በዝግታ። ሁሉንም ነገር በድርጅት ስም እንድታስቀምጥ ነግሬ ነበር። አሁን ራስህን ተመልከት። ረዳት የሌለ አሳዛኝ ሆነሃል። ምንድነው የምትፈልጊው ቪክቶሪያ? ፈገግ አለች። ነገር ግን ፈገግታዋ ምንም ሙቀት አልነበረውም። የሚገባኝን እፈልጋለሁ ሮበርት። ሁላችንም የምንፈልገው እሱን ነው። በሚቀጥሉት 2 ቀናት ውስጥ ሮበርት እውነቱን ተረዳ። ዊሊያምና ቪክቶሪያ ቀድሞውኑ ከጠበቆች ጋር ተገናኝቷል። ትውስታውን ማጣቱና ያልተለመደ ባህሪው የገዛ ራሱን ጉዳይ መምራት እንደማይችል ያረጋግጣል በማለት በአይምሮ ብቃት እንደሌለው ለማስፈረም ወረቀቶችን እያዘጋጁ ነበር። ከተሳካላቸው ዊሊያም የህግ አሳዳጊው ይሆናል። ዊሊያም ገንዘቡን፣ ኩባንያውን፣ መላ ህይወቱን ይቆጣጠራል እና ሮበርት እነርሱን ለማቆም ሊያደርገው የሚችለው ምንም ነገር አልነበረም። በሶስተኛው ቀን አንድ አስደናቂ ነገር ተከሰተ። ከዚያም አንድ አስከፊ ነገር። ሊሊ ከፓርኩ የቀጠፈቻቸው የዱር አበባዎችን ይዛ በሆስፒታሉ በር ላይ ታየች። ወይን ጠጅ ቀለም ያለው ጃኬቷ ተጨማዷል። ጸጉሯ ደግሞ በትንሹ ተዝረክርኳል። በቀጥታ ከትምህርት ቤት የመጣች መሆን አለባት። ሮበርት እያለች ወደሱ ሮጠች። ፊቷ በእፎይታ በራ። ባለፈው ረቡዕ ወደ ፓርኩ ሄጄ ነበር፣ ነገር ግን አንተ እዚህ አልነበርክም። ሁሉንም ሰው ጠየቅኩኝ እና የት እንዳለ ማንም የሚያውቅ አልነበረም። ከዚያም ማሪያ ላያቴ ደውላ መታመምህን ነገረችን እና በጣም ስለተጨነቅኩ ወዲያውኑ እዚህ እንድታመጣኝ አደረግኩ። የሮበርት ልብ በደስታ ተሞላ። ምንም እንኳን ሁሉም ነገር ቢኖረውም ይህች ትንሽ ልጅ ከፓርኩ አበባዎችን ይዛ ልታገኘው በመምጣቷ ደስ አለው። ሊሊ ሲል በሹክሹክታ ተናገረ። እዚህ መገኘት እኮ አልነበረብሽም።
ለምን? አንተ እኮ ጓደኛዬ ነህ። ጓደኞች ሲታመሙ እርስ በርሳቸው ይጠያየቃሉ። ጓደኞች እኮ የሚያደርጉት ይሄንን ነው። ባልጋው አጠገብ ባለው የላስቲክ ብርጭቆ ውስጥ የዱር አበባዎቹን ማዘጋጀት ጀመረች። ወይን ጠጅ ቀለም ያላቸው ቢጫዎች፣ በቅጠሎቻቸው ላይ ትናንሽ ነጠብጣቦች ያላቸው ነጮች። እነዚህ ከፓርካችን የተገኙ ናቸው ስትል ገለጸች። ካገኘኋቸው ውስጥ በጣም ቆንጆ የሆኑትን መረጥኩኝ። አያቴ አበቦች የመፈወስ ኃይል አላቸው ትላለች። እንደ አስማት ያለ እውነተኛ ኃይል ሳይሆን ሰዎችን የተሻለ ስሜት እንዲሰማቸው ያደርጋሉ። ይህም ደግሞ አንድ አይነት ነገር ነው። ለጥቂት ጊዜ ሮበርት ስለ ዊሊያም እና ስለ ቪክቶሪያ ረሳ። በደም ውስጥ ስላለው የውጭ አካል ረሳ። ይህች የ7 ዓመት ልጅ ቀዶ ጥገና እንደሚያደርግ የቀዶ ጥገና ሐኪም በጥንቃቄ የዱር አበቦችን ስታዘጋጅ ዝም ብሎ ተመለከታት። ከዚያም በሩ በድንገት ተከፈተ። ዊሊያም በበሩ ላይ ቆሟል። ፊቱ በመጸየፍ ተሞልቷል። ሊሊን በምግብ ውስጥ እንደገባ ነፍሳት አድርጎ ተመለከታት። ይህ ምንድን ነው ሲል ጠየቀ። ይህችን ልጅ ማን ነው እዚህ ያስገባት? ሊሊ አበባዎቹን እንደያዘች ደነገጠች። ማንም እንዲህ ባለው ጥላቻ ሲመለከታት አይታ አታውቅም ነበር። እኔ ሊሊ ነኝ አለች በዝግታ። የሮበርት ጓደኛ ነኝ። ጓደኛ? ዊሊያም ሳቀ፣ ግን ሳቁ አስቀያሚ ነበር። አንቺ ከድሆች መንደር የመጣሽ ቆሻሻ ልጅ እዚህ እንድትገኝ ማን ፈቅዶልሽ ነው? ይህ እኮ የግል ክፍል ነው። ደህንነቶች! ዊሊያም አቁም! ሮበርት ቀና ለማለት ሞከረ፣ ነገር ግን አካሉ ሊታዘዝለት አልቻለም። እሷ ትንሽ ልጅ ብቻ ናት። አይ የጎዳና አይጥ ናት። እስኪ ተመልከታት። ቆሻሻ ልብሶች፣ ቆሻሻ እጆች። ባለቤት እንደሆነች ሁሉ በአረሟ እዚህ ትገባለች እንዴ? ዊሊያም የሊሊን እጅ በኃይል ያዘ። ውጪ ከዚህ! ለፖሊስ አሳልፌ ከመስጠቴ በፊት ከዚህ ጥፊ! የሊሊ አበቦች ወለሉ ላይ ተበታተኑ። እንባ በፊቷ ላይ ይፈስ ነበር፣ ነገር ግን ምንም ድምፅ አላወጣችም። ዝም ብላ በእነዚያ ትላልቅ ቡናማ አይኖቿ ሮበርትን ተመለከተችው። እንዲረዳት በዝምታ ትማጸነው ነበር። የደህንነት ጥበቃ መጥቶ ሊሊን ይዟት ወጣ። ሮበርት ስትሄድ ተመለከታት። በእያንዳንዱ እርምጃ ልቧ ይሰበር ነበር። ዳግመኛ እንዲህ አታናግራት አለው ለዊሊያም። ድምፁ በንዴት እየተንቀጠቀጠ ነበር። ዊሊያም የተፈጠረውን ነገር ችላ በማለት ጃኬቱን አስተካከለ። እረፍት ያስፈልጋል ወንድሜ። ዶክተሮች ጭንቀት ለጤና መጥፎ ነው ይላሉ። ስለ ሰነዶቹ ነገ እንነጋገራለን። በዚያ ምሽት ሮበርት ጊዜው እያለቀበት እንደሆነ አወቀ። ዊሊያም በፍጥነት እየተንቀሳቀሰ ነበር። ጠበቆቹ ነገ ይመጣሉ። ከዚያ በኋላ በገዛ ህይወቱ ላይ ምንም አይነት ቁጥጥር ላይኖረው ይችላል። ነርሶቹ ፈረቃቸውን እስኪቀይሩ ጠበቀ። ከዚያም በሚንቀጠቀጡ ጣቶቹ ስልኩን አነሳ። ማሪያ በሁለተኛው ጥሪ መለሰች። ስተርሊንግ ጌታዬ፣ ሁሉ ነገር ደህና ነው? ማሪያ በጥንቃቄ አዳምጪኝ፣ ብዙ ጊዜ የለኝም። ሮበርት የደነዘዘ አይምሮ እንዲያተኩር በማስገደድ በፍጥነት ተናገረ። በቢሮዬ ውስጥ ከመጽሐፍ መደርደሪያው ጀርባ ወይን ጠጅ ቀለም ያለው ፎልደር አለ። ውስጡ የሕክምና ማስታወሻ ደብተሬ፣ የድምጽ መግጃዬና አንድ ደብዳቤ አለ። ዛሬ ምሽት ለሊሊ እንድትወስጂው ፈልጋለሁ። ሊሊ ትንሿ ልጅ? አዎ፣ እሷን ብቻ ነው የማምናት። ማሪያ ባክሽን። ዊሊያም ሁሉን ነገር ለመውሰድ እየሞከረ ነው። በመድኃኒቴ ላይ የሆነ ነገር እያደረገ ነው እና እብድ እንደሆንኩ ስለሚያስቡ ማንም አያምነኝም። ማሪያ ለረጅም ጊዜ ዝም አለች። ከዚያም እንዲህ አለች። እሺ ጌታዬ፣ አደርገዋለሁ። ዛሬ ምሽት አደርገዋለሁ። ቃል እገባለሁ። እንድትደብቀው ንገሪያት። ማንንም እንዳታምን ንገሪያት እና ይህንንም ንገሪያት። የሮበርት ድምፅ ተሰባበረ። ስለ አበቦቹ ይቅርታ እንደጠየቅኩኝ ንገሪያት። በዚያ ምሽት ከሌሊቱ 5 ሰዓት ላይ ማሪያ በብሩክሊን በሚገኝ አንድ ትንሽ አፓርታማ በር ላይ ተገኘች። አንኳኳች። የሊሊ አያት ግራ በመጋባትና በመጨነቅ መለሱ። ሊሊን ማየት አለብኝ፣ ማሪያ ተናገረች። ስለ ስተርሊንግ ጌታዬ ነው። በጣም አስቸኳይ ነው። ሊሊ አሁንም የትምህርት ቤት ልብሷን እንደለበሰች በበሩ ላይ ታየች። አይኖቿ በማልቀስ ቀልተዋል። ማሪያ ወይን ጠጅ ቀለም ያለውን ፎልደር ሰጠቻት። ከሊሊ ግምት በላይ ከባድ ነበር። ሮበርት ይህንን እንድሰጥሽ ነግሮኛል አለች ማሪያ በሹክሹክታ። በደንብ ደብቂው፣ ማንንም ሰው እንዳታምኚ። ተስፋውን ሁሉ ባንቺ ላይ አድርጓል። ሊሊ ፎልደሩን በደረቷ ላይ አቀፈች። ሮበርት ደህና ይሆናል? የማሪያ አይኖች በእንባ ተሞሉ። አልመለሰችም።
ዝም ብላ ዞር ብላ በጨለማ ውስጥ ተሰወረች። በትንሿ መኝታ ክፍሏ ብቻዋን ስትሆን ሊሊ ፎልደሩን ከፈተችው። በውስጡም የቆዳ ማስታወሻ ደብተር፣ ብዕር የሚመስል ትንሽ የድምጽ መቅጃ መሳሪያና ስሟ በሚንቀጠቀጥ የእጅ ጽሑፍ የተጻፈበት የታሸገ ኢንቨሎፕ አገኘች። ኢንቨሎፑን ከፍታ ውስጡ ያለውን ደብዳቤ ዘረጋችው። የሮበርት የእጅ ጽሑፍ ነበር። ከወትሮ ይልቅ ለማንበብ አስቸጋሪ ነበር። ነገር ግን እያንዳንዱን ቃል ተረዳች። ውድ ሊሊ ይላል ደብዳቤው፣ ይህንን እያነበብሽ ከሆነ እኔ አደጋ ላይ ነኝ ማለት ነው። የማምነው ብቸኛ ሰው አንቺ ነሽ። የሊሊ እጆች ተንቀጠቀጡ። በእያንዳንዱ አረፍተ ነገር ልቧ በፍጥነት እየመታ ንባቧን ቀጠለች። ከመስኮቱ ውጪ የከተማዋ መብራቶች እንደ ሩቅ ከዋክብት ብልጭ ድርግም ይሉ ነበር። በከተማው ማዶ የሆነ ቦታ ዊሊያም ስተርሊንግ ድሉን እያከበረ ነበር። በብሩክሊን የምትገኝ አንዲት የ7 ዓመት ልጅ እሱን የሚያጠፋውን ማስረጃ እንደያዘች ምንም አላወቀም ነበር። ሊሊ በዚያ ምሽት የሮበርትን ደብዳቤ 7 ጊዜ አነበበች። በእያንዳንዱ ጊዜ ቃላቱ ይበልጥ ይገባት ነበር። አንድ ሰው ጓደኛዋን እየጎዳው ነበር። አንድ ሰው ለሱ መርዝ እየሰጠው ነበር እና በሆነ ባልታወቀ ሁኔታ ሮበርት ሊረዳው የሚችለው ብቸኛ ሰው እሷ እንደሆነች ያምን ነበር። የ7 ዓመት ልጅ ስለ ጠበቆች፣ ስለ ፍርድ ቤቶች ወይም ስለ መርዝ እሷ ምንም አታውቅም ነበር። ግን አንድ ነገር በትክክል ተረድታለች። ሮበርት ያስፈልጋት ነበር። ከ2 ሳምንታት በኋላ የኒውዮርክ ግዛት ጠቅላይ ፍርድ ቤት አዳራሽ ውድ የሆኑ ልብሶችን በለበሱ ሰዎችና በሕግ ቃላት ተሞልቶ ነበር። ሮበርት ስተርሊንግ በአይምሮ ብቁ አለመሆኑን የሚያረጋግጠው ችሎት ሊጀመር ነበር። ዳኛ ኤሌና ማርቲኔስ ሂደቱን ይመሩ ነበር። እድሜያቸው 50 ዓመት ነው። በፀጉራቸው ላይ የብር ቀለም ያላቸው ሽበቶች ያሉባቸው ጥቁር ሴት ናቸው። አይኖቻቸውም ሀብታሞች ሊገዙት የሚችሉትን ማንኛውንም አይነት ውሸት አይተዋል። በፍትሃዊነታቸው የታወቁ ናቸው። ነገር ግን በጣም ፍትሃዊው ዳኛ እንኳን ሊወስኑ የሚችሉት በቀረበው ማስረጃ ላይ ብቻ ነበር እና ዛሬ ሁሉም ማስረጃዎች ወደ አንድ አቅጣጫ ያመለክታሉ። ዊሊያም ስተርሊንግ በከሳሽ ጠረጴዛ ላይ ተቀምጦ ተገቢውን የሐዘን ስሜት ያሳይ ነበር። ቪክቶሪያ ከኋላው ተቀምጣ ገንዘቡን እንዴት እንደምታጠፋው ቀድሞውኑ እያሰላች ነበር። አርተር ቫንስም ስለ ሮበርት የአይምሮ ሁኔታ መበላሸት ምስክር ለመስጠት እዚያ ነበር። ሮበርት ራሱ በተከሳሽ ጠረጴዛ ላይ በዊልቸር ተቀምጦ ነበር። ነገር ግን ልክ እንደ ምስል ነበር። አይኖቹ የፈዘዙ፣ ትኩረት ያጡ፣ ምንም ነገር የማይመለከቱ ነበሩ። አፉ በትንሹ ተከፍቷል። እጆቹ በጭኑ ላይ ላልተዋል። ዶክተሮቹ በዚያ ጧት ማስታገሻ መድኃኒት ሰጥተውት ነበር። ለራሱ ደህንነት ሲባል ነው አሉ። በሂደቱ ወቅት ረጋ እንዲል ለማድረግ ነው አሉ። ነገር ግን ሁሉም ሰው እውነቱን ማየት ይችል ነበር። ሮበርት ስተርሊንግ በዝምታ እንዲቆይ በመድኃኒት ደንዝዞ ነበር። ሄሪሰን ዊልስ የተባለ ጠበቃው ከጎኑ ምንም ሳይናገር ተቀምጧል። ዊልስ ሮበርትን መከላከል ነበረበት፣ ለመብቱ መታገል ነበረበት። ነገር ግን ዊሊያም ቀድሞ አግኝቶታል። እናም $200,000 የባንክ ዝውውር ዊልስ ምንም አይነት እውነተኛ መከላከያ እንዳያቀርብ አረጋግጦ ነበር። ዳኛ ማርቲኔዝ ሂደቱን በተለመደው ስነ ስርዓት ከፈቱ። ዛሬ እዚህ የተገኘ ነው ዊሊያም ስተርሊንግ ወንድሙ ሮበርት ስተርሊንግ በአይምሮ ብቁ ባለመሆኑ ምክንያት የሕግ አሳዳጊው እንዲሆን ያቀረበውን አቤቱታ ለመመልከት ነው። ስተርሊንግ ጌታዬ፣ ይህንን ጉዳይ ማቅረብ ትችላለህ? ዊሊያም ጃኬቱን በልምድ እያስተካከለ ቆመ። አመሰግናለሁ ክብርት ዳኛ። ዛሬ እዚህ በመገኘቴ በእርግጥ ደስተኛ አይደለሁም። ሮበርት ወንድሜ ነው እና እኔ በጣም ወደዋለሁ። ነገር ግን ማስረጃው እንደሚያሳየው የአይምሮ ሁኔታው የገዛ ራሱን ጉዳይ መምራት ወደማይችልበት ደረጃ ደርሷል። ሰነዶቹን አንዱን ከሌላው ቀጠለ። የአይምሮ መቀነስን የሚያሳዩ የሕክምና ሪፖርቶች፣ ስለ ትውስታ ማጣትና ግራ መጋባት ከዶክተሮች የተሰጡ ምስክርነቶች፣ የተዛባ ውሳኔን የሚያሳዩ እንግዳ የገንዘብ ግብይቶች። ወንድሜ ተጠራጣሪ ሆኗል ሲል ዊሊያም በሐሰተኛ ሐዘን በተሞላ ድምጽ ገለጸ። ሰዎች እየተከተሉት እንደሆነ ያምናል። መድኃኒቱ እየተቀየረበት እንደሆነም ያስባል። እነዚህ ከመርሳት ጋር የተያያዙ የአይምሮ ህመም ምልክቶች ናቸው። የችሎቱ ተካፋዮች ራሳቸውን ነቀነቁ። ሁሉም ነገር ትርጉም የሚሰጥ ይመስላል። ከዚያም ዊሊያም የመጨረሻውን ካርዱን መዘዘ። ወንድሜ ከተጎዳ ሰፈር ከመጣች አንዲት ትንሽ ልጅ ጋር ሚስጥራዊ ግንኙነት ሲያደርግ እንደነበረም ደርሰንበታል። ፓርክ ውስጥ ይገናኛሉ። ውድ የሆኑ ስጦታዎችንም ይሰጣታል። ይህ ባህሪ ክብርት ዳኛ በጣም አሳሳቢ ነገር ነው እና ተገቢ የሆነ ማህበራዊ ውሳኔ መስጠት አቅሙን እንዳጣም ያሳያል።
በችሎቱ አዳራሽ ውስጥ የሹክሹክታ ድምጽ ተሰማ። ዳኛ ማርቲኔዝ እንኳን ቅንድባቸውን ቀና አደረጉ። ሮበርት ደንዝዞና ረዳት አልባ ሆኖ ተቀምጧል። ራሱን ወይም ከሊሊ ጋር ያለውን ጓደኝነት ፈጽሞ መከላከል አልቻለም። አንዲት የእንባ ጠብታ በጉንጩ ላይ ወረደች፣ ግን ማንም አላስተዋለም። ዳኛ ማርቲኔዝ ወደ መከላከያ ጠረጴዛው ዞሩ። ዌልስ ደንበኛ ለነዚህ ክሶች ምላሽ መስጠት ይፈልጋል? ሃሪሰን ዌልስ በዝግታ ቆመ። ሮበርትን ተመለከተ፣ ከዚያም ዊሊያምን፣ ከዚያም ወደ ዳኛው ዞረ። ክብርት ዳኛ፣ ደንበኛዬ አሁን ባለበት ሁኔታ ለአቤቱታው ምንም አይነት ተቃውሞ የለንም። ዊሊያም ስተርሊንግ ለወንድማቸው ጥቅም ሲሉ እየሰሩ እንደሆነ እናምናለን። ምንም ተቃውሞ የለም። የሮበርትን ሙሉ ህይወት የሚሰርቁ ቃላት፣ 3 ቃላት። ምንም ተቃውሞ የለም። ዳኛ ማርቲኔዝ ፊታቸውን አጠቆሩ። አንድ ስህተት እንዳለ ተሰማቸው። ነገር ግን ይህን ስሜታቸውን የሚደግፍ ምንም ማስረጃ አላዩም። አቤቱታው በስርዓት ነበር። የሕክምና ሰነዶቹ ተፈርመዋል። ጠበቃው ተቃውሞ አላቀረበም። በጣም ጥሩ አሉ ብዕራቸውን እያነሱ። ባለኝ ማስረጃ ላይ በመመስረት ያሳዳጊነት ትዕዛዙን ለመፈረም ተዘጋጅቻለሁ። ቆይ! የችሎቱ በሮች ተበርግደው ተከፈቱ። ሁሉም ሰው ዞር ብሎ ተመለከተ። አንዲት ትንሽ ልጅ አሮጌ ቦርሷን በደረቷ ላይ አቅፋ በበሩ ላይ ቆማለች። ጸጉሯ ተዝረክርኳል። እየሮጠች እንደመጣች ሁሉ ትንፋሿ ይቆራረጥ ነበር። ሊሊ እዚህ ደርሳለች ክብርት ዳኛ ስትል ጮኸች። ድምጿ ከፍ ያለና ግልጽ ነበር። እኔ ማስረጃ አለኝ። የፍርድ ቤቱ ጥበቃ ወደ እሷ ተጠጋ። ነገር ግን ዳኛ ማርቲኔዝ እጃቸውን አነሱ። በዚህች ልጅ ላይ የሆነ ነገር ነበር። በቁርጠኝነት በሚመለከቱት አይኖቿ ውስጥ ዳኛውን እንዲያቆሙ የሚያደርግ ነገር ነበር። ይህ ዝግ ችሎት ነው፣ እንዴት ወደዚህ ልትገቢ ቻልሽ? ሊሊ ወደፊት ተራመደች። ትናንሽ ስኒከሮቿ በሚያብረቀርቀው ወለል ላይ ድምጽ ያወጡ ነበር። በጣም ፈርታለች። ጉልበቶቿ ይንቀጠቀጣሉ። ግን ቢሆንም መጓዟን ቀጠለች። ስሜ ሊሊ ነው ክብርት ዳኛ አለች። ሮበርት ስተርሊንግ ጓደኛዬ ነው እና አንድ ሰው እሱን እየጎዳው ነው። ዊሊያም በድንገት ቆመ። ይህ አሳፋሪ ነው ክብርት ዳኛ። ይህች ልጅ እኔ ስናገርላት የነበረችው ልጅ ናት። በወንድሜ ቅዠት እየተመራች እንደሆነ ግልጽ ነው። ተቀመጥ አቶ ስተርሊንግ። የዳኛ ማርቲኔዝ ድምጽ ስለታም ነበር። ሊሊን በማወቅ ጉጉት ተመለከቷት። ልጄ ምንድነው ያለሽ ማስረጃ? ሊሊ በሚንቀጠቀጡ ጣቶቿ ቦርሷን ከፈተች። ሮበርት ይሄንን ሰጥቶኛል፣ እንድጠብቀውም ነግሮኛል። ሰዎች ሊጎዱት እንደሚሞክሩ ተናግሯል። እኔ በእርግጥ አልገባኝም ነበር፣ አሁን ግን ገብቶኛል። ብዕር የሚመስለውን ትንሽ የድምጽ መቅጃ መሳሪያ አወጣች። ማሪያ እንዴት እንደምትጠቀምበት አስተምራታለች። አይኖቿን ጨፍና እስክታደርገው ድረስ ደጋግማ ሰልጥናታለች። ፍርድ ቤቶች እንዴት እንደሚሰሩ አላውቅም ስትል ሊሊ አመነች። ድምጿ እየተንቀጠቀጠ ነበር። እኔ ገና 7 ዓመቴ ነው፣ ግን ሮበርት ይህ እውነቱን እንደሚያሳይ ነግሮኛል። ልክፈተው ክብርት ዳኛ? ዳኛ ማርቲኔዝ ወደፊት ጠጋሉ። ጥበቃ ያንን መሳሪያ አምጣልኝ። ዊሊያም እንደገና ዘሎ ቆመ። ክብርት ዳኛ፣ ይህ በጣም ያልተለመደ ነገር ነው። በዚህ ድምጽ መግጃ ላይ ምን እንዳለ እንኳን አናውቅም። የተቀነባበረ ነገር ሊሆን ይችላል። አቶ ስተርሊንግ ተቀመጥ እያልኩ ነው። የዳኛዋ ቃና ለክርክር ቦታ የማይሰጥ ነበር። መግጃውን ከጥበቃው ተቀብለው መረመሩት። ከመከላከያ ወገን ተቃውሞ አለ? ሃሪሰን ዌልስ አፉን ከፈተ። ነገር ግን ምንም ቃል ሊወጣው አልቻለም። ለዚህ አልተዘጋጀም ነበር። ተቃውሞ የለም ክብርት ዳኛ ሲል በመጨረሻም አኩተመተመ። ዳኛ ማርቲኔዝ የመጫወቻ ቁልፉን ተጫኑ። የዊሊያም ድምጽ በክፍል ውስጥ ሲሰማ ችሎቱ ሁሉ ጸጥ አለ። አዲሱ መድኃኒት ልክ እንደታቀደው እየሰራ ነው። ትውስታው በየሳምንቱ እየተባባሰ ነው። ፍርድ ቤት ስንደርስ የገዛ ስሙን እንኳን አያስታውስም። ከዚያም የአርተር ድምጽ። ስለ መጠኑ እርግጠኛ ነህ? በጣም ብዙ ከሰጠነው ይታወቅብን ይሆናል። ዊሊያም እንደገና። ኪኒኖችን መቀየርህን ቀጥል። ዶክተሮቹ በሽታው ሌላ እንደሆነ ያስባሉ። ማንም የሚጠረጥረው ነገር የለም። በጥቂት ወራት ውስጥ የሁሉም ነገር ሙሉ ቁጥጥር ይኖረኛል። ቀረጻው ቀጠለ። የሚያጋልጡት ቃላቶች አንዱ ከሌላው ቀጠሉ። ዊሊያም የሕክምና ሪፖርቶችን እንዴት ማጭበርበር እንደሚቻል ሲወያይ፣ አርተር የሮበርትን እውነተኛ መድኃኒት በሌላ ነገር እንዴት እንደቀየረው ሲያስረዳ፣ ቪክቶሪያ ወደ ሂሳቦቹ መቼ መድረስ እንደምትችል ስትጠይቅ፣ በዚያ ክፍል ውስጥ የነበረው እያንዳንዱ ድምጽ ሴራው ሲጋለጥ አሰማ።
የዊሊያም ፊት ነጣ። ሊሊን በከፍተኛ ጥላቻ ተመለከታት። ነገር ግን ትንሿ ልጅ በቆመችበት ጸናች። ተጨማሪ አለ አለች ሊሊ። እንደገና ወደ ቦርሷ ዘልቃ 2 ትናንሽ የመድኃኒት ጠርሙሶችን አወጣች። የሮበርት ረዳት ማሪያ የሐሰተኛውን ኪኒን በእውነተኛው ኪኒን ቀይረዋለች። ማንም ሳያይ ለኔ ሰጠችኝ። ሁለቱንም ጠርሙሶች ቀና አድርጋ ያዘች። ይሄኛው እውነተኛው መድኃኒት አለው። ይሄኛው ደግሞ ዊሊያም ለሮበርት ይሰጠው የነበረው የሐሰት መድኃኒት ነው። መመርመር ትችላላችሁ፣ ታዩታላችሁ። ችሎቱ ተናወጠ። ዊሊያም ስለ ሴራ፣ ስለ ማጭበርበር ይጮህ ነበር። ቪክቶሪያ ወደ መውጫው ለመንሸራተት ትሞክር ነበር። አርተር ወለል ውስጥ ተቀብሮ ቢጠፋ የሚመርጥ ይመስላል። ዳኛ ማርቲኔዝ መዶሻቸውን 3 ጊዜ መቱ። ጸጥታ፣ ጸጥታ ይከበር። ጫጫታው ረገበ። ዳኛዋ የመድኃኒት ጠርሙሶችን መቅጃውንና ገና መነቃቃት የጀመረውን በዊልቸር ላይ ያለውን የደነዘዘ ሰው ተመለከቱ። ይህ ችሎት ለጊዜው ተቋርጧል ሲሉ አወጁ። በዚህ ማስረጃ በቀረቡት ክሶች ላይ አፋጣኝ ምርመራ እንዲደረግ አዝዣለሁ። ኪኒኖቹ በገለልተኛ ላብራቶሪ ይመረመራሉ። አቶ ዊሊያም ስተርሊንግ ለጥያቄ እንድትታሰር ታዟል። አርተር ቫንስ አንተም እንዲሁ። የፍርድ ቤት ጥበቃዎች ወደ ዊሊያምና ወደ አርተር አመሩ። ቪክቶሪያ ለመሸሽ ሞከረች፣ ግን ሩቅ አልሄደችም። በተጨማሪም ዳኛ ማርቲኔዝ ቀጠሉ። ሮበርት ስተርሊንግ ለግምገማና ለሕክምና ወዲያውኑ ወደ ገለልተኛ የሕክምና ተቋም እንዲዘዋወር ታዟል። ምርመራው እስኪጠናቀቅ ድረስ የትኛውም የቤተሰብ አባል ሊያገኘው አይችልም። ወደ ሊሊ ዝቅ ብለው ተመለከቱ። ስሜታቸውም ቀኑን ሙሉ ለመጀመሪያ ጊዜ ሲለሰልስ ታየ። አንቺ ትንሽ ልጅ ዛሬ ያደረግሽው ነገር በጣም ድፍረት ይጠይቃል። ይህ ችሎት ለድፍረትሽ ያመሰግንሻል። ሊሊ ዳኛው የተናገሩት አብዛኛው ነገር ባይገባትም ሮበርት አሁን ደህና መሆኑን ተረድታለች። አስፈላጊው ነገር ደግሞ እሱ ብቻ ነበር። ወደ ዊልቸሩ ሮጣ እጁን ያዘች። ጣቶቹ ደክመው ነበር፣ ግን መልሰው ጨመቋት። ሮበርት ስትል በሹክሹክታ ተናገረች። ትሰማኛለህ? እኔ ሊሊ ነኝ። አሁን ደህና ትሆናለህ። የሮበርት አይኖች በፊቷ ላይ አተኮሩ። በሳምንታት ውስጥ ለመጀመሪያ ጊዜ አንድ ነገር በትክክል አየ። በፓርክ ውስጥ ሎሚ የሰጠችውን ትንሿን ልጅ አየ። በሚንቀጠቀጥበት ወቅት እጁን የያዘችውን ትንሿን ልጅ፣ ህይወቱን አሁን ያዳነችውን ትንሿን ልጅ። ሊሊ ሲል ተጣራ። መጣሽ? ቃል ገብቼ ነበር አለች፣ የእጅ አንጓ ላይ ያለውን የብር አምባር እየነካች። እረቡ አስታወስክ? እኔ ሁል ጊዜ ቃሌን ጠብቃለሁ። ከችሎቱ አዳራሽ ውጪ የፖሊስ መኮንኖች እየደረሱ ነበር። መርማሪዎች ሴራውን ለመፍታት ወራትን ያሳልፋሉ። ዊሊያም ውድ የሆኑ ጠበቆቹ ፍትህን ለዓመታት ቢያዘገዩትም በመጨረሻም ክስ ይቀርብበታል። ነገር ግን አሁን ከነዚህ ውስጥ አንዳቸውም ዋጋ አልነበራቸውም። አሁን በግርግር በተሞላ ችሎት አዳራሽ ውስጥ እጅ ለእጅ የተያዙ አንድ አረጋዊ ሰውና አንዲት ትንሽ ልጅ ብቻ ነበሩ። ከገንዘብ ወይም ከስልጣን ወይም ከደም በላይ በሆነ ነገር የተገናኙ እምነት። 5 ዓመታት ልክ ወደ ባህር በረጋ መንፈስ እንደሚፈስ ወንዝ አለፉ። ሊሊ አሁን 12 ዓመቷ ነበር። ከበፊቱ ረዘም ብላለች። ነገር ግን አሁንም ሮበርት በመጀመሪያ እይታ የወደደውን ያንን ግትር ስሜቷን በፊቷ ላይ ይዛለች። ጸጉሯ ረዝሟል። አያቷ በየእሁድ ጧት በጥንቃቄ በሚሰሯቸው ቆንጆ ሹሩባዎች ወደ ኋላ ተይዟል። ድምጿ ጠንከር ብሏል። በ300 አዋቂዎች ፊት ቆማ የአንድን ትልቅ ኩባንያ እጣ ፋንታ ወደ ለወጠች ሴት ድምጽ። ሮበርት የመመለስ ቃሉን ጠበቀ። ከባለ አክሲዮኖች ስብሰባ ከ6 ወር በኋላ በብሩክሊን በሊሊ ሰፈር እምብርት ውስጥ በአንድ ወቅት በግራፊቲ የተሸፈነ የተተወ መጋዘን በነበረበት ቦታ የስተርሊንግ የትምህርት ማዕከል ግንባታ ተጀመረ። አሁን ኮምፒውተሮች፣ መጽሐፍትና ህልሞች የተሞሉበት የሚያምር ባለ 3 ፎቅ ህንጻ ቆሟል። ለሚፈልግ ማንኛውም ልጅ ነፃ ትምህርት፣ ለኮሌጅ ነፃ የትምህርት ዕድል ፕሮግራሞች፣ ለወላጆች የሥራ ስልጠናን ይሰጣል። ሮበርት በማዕከል ውስጥ በሚሊዮን የሚቆጠር ገንዘብ አፈሰሰ። ነገር ግን ስሙን በበሩ ላይ ፈጽሞ አላስቀመጠም። ማህበረሰቡ ቢሆንም ያውቅ ነበር። በየቅዳሜው ጧት ሮበርት ራሱን በዊልቸር ወደ ማዕከሉ ዋና አዳራሽ እየነዳ ይመጣና ትምህርት ይሰጣል። ስለ ቢዝነስ ብቻ ሳይሆን ይበልጥ ጠቃሚ ስለሆነ ነገር፣ ልጆቹን ስለ ኃላፊነት፣ ሌሎችን ለመርዳት ስልጣንን ስለመጠቀም፣ ሀብታም መሆንና ባለጸጋ መሆን መካከል ስላለው ትልቅ ልዩነትና ዋጋ ስላላቸው ነገሮች አስተማራቸው። ሊሊ አንድም ክፍለ ጊዜ አምልጧት አያውቅም።
በመሪ ውስጥ በጣም አስፈላጊው ባህሪ ምንድነው? ሲል ሮበርት ጠየቀ። አንድ ጧት በዙሪያው የተሰበሰቡትን ደርዘን የሚሆኑ ልጆችን እያየ እጆች በየቦታው ተነሱ። ብልህ መሆን፣ ገንዘብ መኖር፣ ጠንካራ መሆን። ሊሊ መጨረሻ ላይ እጇን አወጣች። ስለ ራስ ከምታስበው በላይ ስለ ሰዎች ማሰብ። ሮበርት ፈገግ አለ። እና ይህንን እንዴት ተማርሽ ሊሊ? አንተም በማየት ነው አለች በቀላሉ። ከክፍል በኋላ በቢሮ ውስጥ ተቀምጠው ስለ ወደፊት ህይወቷ ያወሩ ነበር። ሊሊ ባለፉት ጥቂት ዓመታት ውስጥ አዲስ ፍላጎት አግኝታለች። አያቷን እንኳን ያስገረመ ነገር ነበር። እሷ ህግ ማጥናት ትፈልጋለች። ሰዎችን መጠበቅ እፈልጋለሁ ስትል ገለጸች። አንድ ከሰዓት በኋላ ስለ ታዋቂ የፍርድ ቤት ጉዳዮች የሚያወራውን መጽሐፍ እየገለጠች ልክ ያኔ የ7 ዓመት ልጅ ሳለሁ በችሎት አዳራሽ እንደተከሰተው ሁሉ ያቺ ዳኛ ማርቲኔዝ እውነቱ መውጣቱን አረጋግጧል። መጥፎቹ ሰዎች ብዙ ገንዘብ ስላላቸው ብቻ ማሸነፍ እንዳይችሉ አድርገዋል። እኔም ያንን ማድረግ እፈልጋለሁ። ሮበርት በዝግታ ራሱን ነቀነቀ። ህግ አስቸጋሪ መንገድ ነው። ረጅም የጥናት ዓመታት ሊያስቆሙሽ የሚሞክሩ ብዙ ሰዎች አሉ። ምንም አይመስለኝም አለች በዛ በሚያውቀው መንገድ። ሁሉንም ነገር ካንተ ለመውሰድ ሲሞክሩ የሚከላከልልህ ማንም አልነበረም። የገዛ ጠበቃህም ከድቶሃል። እኔ እውነተኛ ጠበቃ በሆን ኖሮ የበለጠ ማድረግ እችል ነበር። ቀደም ብዬ ላስቆማቸው እችል ነበር። እንደ 7 ዓመት ልጅ በቦርሳሽ በሚገባ አስቆመሻቸዋል። በሚቀጥለው ጊዜ ግን ገና ሳይጀምሩ ላስቆማቸው ፈልጋለሁ። ሮበርት ልቡ በኩራት ሲሞላ ተሰማው። ይህች አስደናቂ ልጅ በህይወቷ ውስጥ የገጠማትን መጥፎ ተሞክሮ ወደ ዓላማ ቀይረዋለች። ይህ በእንዲህ እንዳለ ፍትህ በመጨረሻም ዊሊያም ስተርሊንግን አገኘው። ችሎቱ 8 ወራት ፈጅቷል። አቃቢ ህግ ስለመመረዝ፣ ስለ ገንዘብ ማጭበርበር፣ አፈና ለመፈጸም ስለመሞከርና ስለ ግማሽ ደርዘን ሌሎች ክሶች ማስረጃ አቀረበ። ዊሊያም ገንዘብ ሊገዛቸው የሚችላቸውን ምርጥ ጠበቆች ቀጠረ። ነገር ግን እነሱ እንኳን ሊሊ ከ5 ዓመት በፊት ፍርድ ቤት ያጫወተችውን የተቀረጸ ድምጽ ማሸነፍ አልቻሉም። ዳኛው በፌዴራል እስር ቤት የ5 ዓመታት እስራት ፈረደበት። ቪክቶሪያ ቀለል ያለ ቅጣት ተቀጣች። ጠበቆቿ በዊሊያም ተታላ እንደነበረች፣ በሴራ ውስጥ ተሳታፊ ብቻ እንደነበረች ተከራከሩ። ፍርድ ቤቱ ሙሉ በሙሉ አላመናትም። ነገር ግን ምህረት አደረጉላት። በቤት እጦት መጠለያዎችና በምግብ ማከፋፈያዎች ውስጥ የ2000 ሰዓታት የማህበረሰብ አገልግሎት። ጋዜጦች ፍትህ አሉት። ሮበርት ግን ጅምር አለው። በሊሊ 12ኛ ዓመት የልደት ቀን ላይ ሮበርት ሌላ ውሳኔ አደረገ። አያቷን ደውሎ በይፋ የሊሊ የክርስትና አባት ለመሆን ፍቃድ ጠየቀ። ጉዲፈቻ አይደለም ሲል አብራራ። ሊሊ ካንቺ ጋር መቆየት እንደምትፈልግ አውቃለሁ። እኔ ደግሞ ከቤቷ ልወስዳት አልፈልግም። ግን በይፋ የህይወቷ አንድ አካል መሆን እፈልጋለሁ። ለወደፊት ህይወቷ ማገዝም እፈልጋለሁ። የሊሊ አያት ለረጅም ጊዜ ዝም አሉ። ከዚያም እንዲህ አሉ። ስተርሊንግ ጌታዬ፣ አንተ ቀድሞውኑ የልጅ ልጄን ህይወት አድነሃል። ቤታችንን መልሰህ ሰጥተኸናል። አልሞ የማታውቀውን የወደፊት ህይወት ሰጥተሃታል። የክርስትና አባቷ መሆን ከፈለግ ኩራት ይሰማኛል። ስነ ስርዓቱ ትንሽና ግላዊ ነበር። ሮበርት፣ ሊሊ፣ አያቷ ማሪያና ዳንኤል ቾይ በሊሊ አፓርታማ ሳሎን ውስጥ ተሰባሰቡ። ካሜራዎች፣ ዘጋቢዎች፣ የፕሬስ መግለጫዎች አልነበሩም። ሮበርት የሊሊ የብር አምባር የሚሆን አዲስ ጌጥ ሰጣት። ለመማር ያላትን ፍቅር ለመወከል በመጽሐፍ ቅርጽ የተሰራ ነበር። አሁን የክርስትና ልጄ ነሽ አላት፣ ድምፁ በስሜት ተሞልቶ። ይህ ማለት ምንም ቢፈጠር ሁል ጊዜ ላንቺ እዚህ ሆናለሁ ማለት ነው። አውቃለሁ። በዊልቸሩ ዙሪያ በጥንቃቄ አቀፈችው። ሁል ጊዜም እዚያ ነበርክ። ነገር ግን ሁሉም ሰው ይህንን ትስስር አላከበረም። በኒውዮርክ ግዛት በሚገኝ የእስር ቤት ክፍል ውስጥ ዊሊያም ስተርሊንግ ጎብኚ መጣለት። ልጁ ጁሊያን አሁን የ25 ዓመት ወጣት ነበር። የአባቱን ሹል ፊቶችና የአያቱን ቀዝቃዛ አይኖች ይዟል። የቤተሰቡን ምኞት ወርሷል። ነገር ግን ከአባቱ በተሻለ ሁኔታ መደበቅን ተምሯል። ሁሉንም ነገር ከኛ ወሰዱብን አለ ዊሊያም በመስታወት ውስጥ ድምፁ በመራራነት ተሞልቶ። ኩባንያውን፣ ስሙን፣ ገንዘቡን፣ ሁሉም ደግሞ በዚያች ትንሽ ልጅ ምክንያት ነው። ሁሉንም አይደለም ሲል ጁሊያን በረጋ መንፈስ መለሰ። አሁንም 35% ሬን ሶሉሽን አክሲዮን አለ። ፍርድ ቤቶቹ ያንን አክሲዮን ሊነኩት አልቻሉም። እኔ እዚህ ስላለው አሁን ድምጽ መስጠት አልችልም። ጁሊያን ቀረብ አለ።
ታገስ አባቴ፣ እኔ ስከታተል ስማር ቆይቻለሁ። ሽማግሌው ሰው ይበልጥ እየታመመ ነው። የሱ በሽታ ዶክተሮቹ ከጠበቁት በላይ በፍጥነት እየጨመረ ነው እና እሱ ሲሄድ ያቺ ልጅ የስተርሊንግ ፋውንዴሽንን ቁጥጥር ትወርሳለች። ለወጣት ልጅ የሚሰጥ $2 ቢሊዮን። የዊሊያም አይኖች ጠበቡ። ምን እያቀድክ ነው? ገና ምንም አይደለም። ዝም ብሎ መከታተል እና ትክክለኛውን ጊዜ መጠበቅ። ጁሊያን ለመሄድ ቆመ። አርተር ቫንስ ባለፈው ወር ከእስር ቤት ወጥቷል። ከአርተር ቫንስ ጋር ግንኙነት እያደረግን ነው። አሁንም በስተርሊንግ መኖሪያ ቤት ውስጥ የመረጃ ምንጮች አሉት። በዊሊያም ፊት ላይ ቀስ ያለ ፈገግታ ተሰራጨ። ብልህ ነህ ልጄ፣ ከምርጡ አባቴ ካንተ ተምሬያለሁ። እዚህ ረፍት አድርግ። ስትወጣ ሁሉም ነገር ዝግጁ ይሆናል። ጁሊያን ከእስር ቤት ወጥቶ ወደ መኸሩ ፀሐይ ገባ። ስልኩን አውጥቶ ደወለ። እኔ ነኝ። ልጅቷን መከታተልህን ቀጥል። ስለ ህይወቷ፣ ስለ ጓደኞቿ፣ ስለ ልምዶቿ፣ ስለ ደካማ ጎኖቿ እያንዳንዱን ነገር ማወቅ ፈልጋለሁ። ጊዜው ሲደርስ ምንም አይነት አስገራሚ ነገር እንዲኖር አልፈልግም። በኒውዮርክ ሮበርት ለወራት እየሰራበት ያለውን ሰነድ እያየ በቢሮ ውስጥ ብቻውን ተቀመጠ። ከዓመታት በፊት ዊሊያም ሊሰርቀው ከሞከረው ስሪት ሙሉ በሙሉ በአዲስ የተጻፈ አዲስ ኑዛዜው ነበር። በሽታው በየቀኑ ከሱ ብዙ እየወሰደ ነበር። ባለፈው ዓመት እግሮቹ ሙሉ በሙሉ መስራት አቁመዋል። እጆቹ በጣም ስለሚንቀጠቀጡ ብዕር እንኳን መያዝ አይችልም ነበር። አንዳንድ ጧት የት እንዳለም ማስተዋወስ አይችልም። ዶክተሮቹ እውነተኛ ግምገማቸውን ሰጥተውታል። የመጨረሻው ደረጃ፣ ምናልባትም 2 ዓመት፣ ምናልባትም ከዚያ ያነሰ። እያንዳንዱ ቃል ፍጹም መሆኑን ለማረጋገጥ ኑዛዜውን አንድ ተጨማሪ ጊዜ አነበበ። ሊሊ 21 ዓመት ሲሞላት የስተርሊንግ ፋውንዴሽን ቁጥጥርን ትረከባለች። ለልጆቹ እርዳታና አረጋውያኑን ለመጠበቅ የተመደበ $2 ቢሊዮን። ኩባንያውን አይደለም፣ የግል ሀብቱንም አይደለም፣ ነገር ግን የሱን ውርስ። እሷን ሙሉ በሙሉ ያምናት ነበር፣ ከጓደኞቹ በስተቀር። ከሱ ምንም ነገር ፈልጋ የማታውቅ ብቸኛ ሰው እሷ ነበረች። ዳንኤል ቾይ በዚያ ከሰዓት በኋላ ኑዛዜውን አረጋገጠ። ማርያም ምስክር ሆና ፈረመች። ስለዚህ ጉዳይ እርግጠኛ ነህ ሲል ዳንኤል ጠየቀ። እሷ ገና ልጅ ናት፣ ግን ለዘላለም ልጅ ሆና አትቆይም እና ዝግጁ ስትሆን እኔ ካደረኩት በላይ በዚያ ገንዘብ ብዙ መልካም ነገሮችን ታደርጋለች። ሮበርት በሐዘን ፈገግ አለ። እሷ በእኔ ላይ ከደረሱት ነገሮች ሁሉ በጣም ምርጧ ናት። ዳንኤል ብቸኛዋ ጥሩ ነገር ናት። ጥሪው የመጣው በህዳር ወር በአንድ ማክሰኞ ምሽት ነበር። የሊሊ አያት እራት እየሰሩ ሳለ ወጥ ቤት ውስጥ ወድቋል። አምቡላንስ እስኪደርስ ድረስ ህይወታቸው አልፎ ነበር። ስትሮክ ነው አሉ። ፈጣንና ህመም የሌለው። ምናልባት ምንም አልተሰማቸውም። ሊሊ አሁንም የትምህርት ቤት ዩኒፎርሟን እንደለበሰች በድንዛዜና በዝምታ በሆስፒታሉ ኮሪደር ላይ ቆመች። ማርያ ልትወስዳት ስትመጣ በክርክር ልምምድ ላይ ነበረች። በመንገድ ላይ በሙሉ ስህተት እንዲሆን ጸልያ ነበር። አያቷ ጠንካራ ነበሩ። አያቷ የማይበገሩ ነበሩ። ዝም ብለው ሊሄዱ አይችሉም፣ ግን ሄደዋል። ሮበርት በአንድ ሰዓት ውስጥ ደረሰ። በደከመ እጆቹ በሚችለው ፍጥነት ራሱን በዊልቸር በሆስፒታሉ ኮሪደር ላይ እየነዳ መጣ። ሊሊ በመጠባበቂያ ክፍል ውስጥ ብቻዋን ተቀምጣ ምንም ነገር በማትመለከትበት ሁኔታ አገኛት። ምንም አልተናገረም። ዝም ብሎ ወደሷ መጣና እጇን ያዘ። ለረጅም ጊዜ እንዲህ ተቀመጡ። በዓለም ላይ ሌላ ማንንም ያጡ 2 ሰዎች በጸጥታ እርስ በርሳቸው ተያይዘው ነበር። ቀብሩ ከ3 ቀናት በኋላ ነበር። ትንሽ በጎረቤቶችና በቤተ ክርስቲያን ጓደኞች እና ከትምህርት ማዕከሉ በመጡ የሊሊን አያት እንደ ሊሊ በሚወዱ ልጆች የተሞላ ነበር። ሊሊ ከመቃብሩ አጠገብ ከዓመታት በፊት በሆስፒታል ለሮበርት እንደቀጠፈችው አይነት የዱር አበባዎችን ጨብጣ ቆመች። ሮበርት ከ7 ዓመት በፊት በሴንትራል ፓርክ ካነሳችለት የካሽሚር መሐረብ ጋር በዊልቸር ከጎኗ ተቀመጠ። ሁሉም ሰው ከሄደ በኋላ አብረው ብቻቸውን ቀሩ። አሁን ማንም የለኝም ስትል ሊሊ በሹክሹክታ ተናገረች። ድምጿ እየተቆራረጠ ነበር። እሷ የነበረችኝ ብቸኛ ሰው ነበረች። ሮበርት እጇን ጨመቃት። ጣቶቹ ደክመው ነበር፣ ነገር ግን አያያዙ በዓላማ የጸና ነበር። ይህ እውነት አይደለም አለ በዝግታ። እኔ ያለሁልሽ፣ አንቺም ለኔ ያለሽልኝ። ዊልቸሩ በሚፈቅድለት መጠን ወደሱ አስጠጋት። አሁን ብቸኛ ቤተሰቤ አንቺ ነሽ ሊሊ። እኔም ላንቺ ብቸኛ ቤተሰብሽ ነኝ። የሚመጣውን ማንኛውንም ነገር አብረን እንጋፈጣለን። ሊሊ ፊቷን በትከሻው ላይ ቀብራ አለቀሰች።
ላለፉት ቀናት ስታፍነው የነበረው አይነት ዝምተኛ እንባ ሳይሆን መኖሩን ካላወቀችው የውስጥ ማንነቷ የሚመነጭ ጥልቅ ስቅስቅ ያለ ለቅሶ ነበር። ሮበርት በዚህ ሁሉ ውስጥ አቅፏት ቆየ። ይህች አብዛኞቹ አዋቂዎች ከሚጋፈጡት በላይ መከራን ያለፈች የ12 ዓመት ልጅ ከጀርባቸው የመኸር ፀሐይ በብሩክሊን ላይ እየቀለጠች ነበር። በሩቅ የሆነ ቦታ በጁሊያን ስተርሊንግ ኪስ ውስጥ ስልክ ጮኸ። አያቷ ሞታለች አለ በሌላኛው በኩል ያለው ድምጽ። ልጅቷ አሁን ብቻዋን ናት። ጁሊያን ፈገግ አለ። ድንቅ ነው፣ መከታተሉን ቀጥል። ማዕበሉ እየመጣ ነበር። ነገር ግን ለጊዜው ሊሊ የምታውቀው ነገር ቢኖር የሮበርት እቅፍ ሙቀት እና መቼም ቢሆን በእውነት ብቻዋን እንደማትሆን የተገባላትን ቃል ብቻ ነበር። ሌላ 6 ዓመታት እንደ ውሃ በጣቶች መካከል ፈሰሱ። ሊሊ አሁን የ18 ዓመት ወጣትና በኮሎምቢያ የሕግ ትምህርት ቤት የመጀመሪያ ዓመት ተማሪ ናት። በአያቷ ሞቅ ያሉ አይኖችና በሮበርት ቁርጠኝነት የታጀበች የምትማርክ ወጣት ሆና አድጋለች። የብር አምባሯ አሁንም በክንዷ ላይ ተንጠልጥሏል። አሁን ግን በእያንዳንዱ የህይወት ጉዟ ምልክቶች ከብዷል። ሮበርት አሁን 73 ዓመቱ ነው። እናም በመጨረሻ በሽታው አሸንፎታል። አካሉ እስር ቤት ሆኖበታል። እጆቹን ማንቀሳቀስ አይችልም። ከሹክሹክታ በላይ መናገርም አይችልም። አብዛኛውን ቀን በእንቅልፍና በንቃት መካከል የሆነ ቦታ ተይዞ በህልም ዓለም ውስጥ ይዋዥቃል። ነገር ግን በእያንዳንዱ ረቡዕ ነገሮች ምንም ያህል ቢከፉ ሊሊ በአልጋው አጠገብ ለመቀመጥ ትመጣለች። አሁንም ሊረዳት እንደሚችል ሁሉ ከህግ መጽሐፎቿ ታነብለታለች። ስለ ክሶችና ስለ ህግ ቅድመ ሁኔታዎች ትተነትንለታለች። ስለ ክፍሏ፣ ስለ ፕሮፌሰሮቿ፣ የሰብአዊ መብት ጠበቃ የመሆን ህልሟን ትነግረዋለች። አንዳንዴ ዝም ብላ እጁን ይዛ ስለምንም ነገር ታወራለች። በመጨረሻው ረቡዕ ሮበርት አይኖቹን ከፍቶ ከሳምንታት በኋላ ለመጀመሪያ ጊዜ በግልጽ አያት። ሊሊ ብሎ ተነፈሰ። ድምፁ በቀላሉ የማይሰማ ነበር። ወደሱ ጠጋለች። እንባ አይኖቿ ላይ እየሞላ ነበር። እዚህ ነኝ ሮበርት፣ እዚህ ከጎንህ። ከንፈሮቹ በዝግታ ተንቀሳቀሱ። እያንዳንዱ ቃል ከፍተኛ ጥረት ይጠይቅ ነበር። ለዚያ ቀን ሎሚ አመሰግናለሁ። የሊሊ እጅ በሱ ላይ ጠነከረ። ምን ለማለት ፈልገ ነው? ነፍሴን አድኖታል። የፈገግታ ጥላ በፊቱ ላይ ታየ። ለረጅም ጊዜ በጣም ብቻዬን ነበርኩ። ከዚህ አንቺ መጥፎ ሎሚሽን ይዘሽ መጣሽ። እናም ሁሉም ነገር ተለወጠ። ግን መጥፎ እኮ አልነበረም። ሊሊ በእንባዋ መካከል በሹክሹክታ መለሰች። በጣም ፍጹም ነው፣ ቆንጆ ነው ብለህ ነበር። አንቺ ስለሰራሽው ነው ፍጹም የሆነው። አይኖቹ መዘጋት ጀመሩ። እወድሻለሁ ትንሿ ልጄ። እኔም በጣም እወድሃለሁ። እባክህን አትሂድ። ነገር ግን ሮበርት ስተርሊንግ ከዛፍ ላይ እንደሚረግፍ ቅጠል በሰላም እያለፈ ነበር። እጁ በእጇ ውስጥ ዝም አለ። ደረቱ መተንፈሱን አቆመ። ሊሊ ፀሐይ እስክትጠልቅና ነርሶች በዝግታ ሊወስዱት እስኪመጡ ድረስ እዚያው ይዛው ተቀመጠች። የ11 ዓመታት የረቡዕ ቀናት በአንድ ትንፋሽ ተጠናቀቁ። ከ3 ቀናት በኋላ ኑዛዜው ተነበበ። ሮበርት የግል ሀብቱን ለተለያዩ የበጎ አድራጎት ድርጅቶች ትቷል። የኩባንያውን አክሲዮኖች ለሕክምና ምርምር ወደሚውል ተቋም ተላልፏል። ነገር ግን የስተርሊንግ ፋውንዴሽን $2 ቢሊዮን የሚያወጣው ሊሊ 21 ዓመት ሲሞላት ወደ እሷ ቁጥጥር ይተላለፋል። እሷ ምንም አይነት የግል ገንዘብ አልወረሰችም። ለራሷ $1 እንኳን የላትም። ወርሱ የሱን ዓላማ የመቀጠል ኃላፊነት ብቻ ነበር። ጁሊያን ስተርሊንግ ግን ሌላ እቅድ ነበረው። ዊሊያም በእስር ቤት ውስጥ በመራራነት ተሰባብሮ ሞቷል። ነገር ግን ልጁ ከምኞት በላይ የሆነን ነገር ወርሷል። ጁሊያን ያለፈውን 10 ዓመት የራሱን የንግድ ግዛት በመገንባት ግንኙነቶችን በማጠናከርና ልክ ይህንን ቅስፈት በመጠበቅ አሳልፏል። ከሮበርት ቀብር 1 ወር በኋላ ክሱ መጣ። ጁሊያን ሊሊን በአይምሮ መጠቀሚያ ወንጀል ክስ መሰረተባት። ቢሊዮኖችን ለመቆጣጠር የአንድን አረጋዊ ሰው ብቸኝነት ተጠቅማለች ሲል ከሰሳት። ጠበቆቹ በፓርክ ውስጥ ከመጀመሪያው ስብስባቸው ጀምሮ ሮበርትን ኢላማ ያደረገች ስልታዊ ወጣት አድርጎ አቀረቧት። ሚዲያው ወደደው። ዋና ዜናዎች በየጋዜጣውና በየድረገጹ ላይ ጮሁ። ከድሆች መንደር የመጣችው ጥቁር ልጅ ቢሊዮነሩን አጠመደችው። የገንዘብ አዳኝ ወይስ ጠባቂ መላእክት? የሎሚው ተንኩል። አንዲት ልጅ እንዴት ወደ ቢሊዮኖች ልትጠጋ ቻለች? ሊሊ ከትንሽ የመኝታ ክፍሏ ሆና ዘገባዎቹን ተመለከተች። ግርግዳዎቹ በላዩ ላይ የሚከደኑ መሰላት። እሷና ሮበርት የተጋሩት እያንዳንዱ ነገር፣ እያንዳንዱ ሮብ ከሰዓት፣ እያንዳንዱ የቼስ ጨዋታ
ስለ ከዋክብትና ስለ ህልሞች ያደረጉት እያንዳንዱ ውይይት ወደ አስቀያሚና ሐሰተኛ ነገር እየተቀየረ ነበር። ከዚያም አርተር ቫንስ በቴሌቪዥን ቀረበ። ከሚራራለት ቃለ መጠይቅ አድራጊ ፊት ለፊት ተቀምጦ ተጸጽቶ እንደታረመ ሰው በመምሰል በስተርሊንግ ቤት በነበረበት ዓመታት ያየሁት እያለ ውሸትን በውሸት ላይ ደረደረ። ከመጀመሪያ ጀምሮ ስሌት ነበራት አለ። አርተር ራሱን በሐዘን እየነቀነቀ ያንን ምስኪን ሰው ለዓመታት ስታታልለው ተመልክቻለሁ። ምን እያደረገች እንደሆነ እሷ በትክክል ታውቅ ነበር። እያንዳንዱ ፈገግታ፣ እያንዳንዱ ቅፍና እያንዳንዱ ጉብኝት በእሷ ላይ ጥገኛ እንዲሆን የታሰበበት ነበር። ሊሊ ቴሌቪዥኑን አጠፋችና አንድ ውሳኔን አደረገች። እሷ ፈጽሞ አትደበቅም፣ አትሸሽም እና ሌላ ሰው የእሷን ውጊያ እንዲዋጋ አትፈቅድም። በማግስቱ ጧት ራሷን ወክላ እንደምትከራከር የሚገልጽ ሰነድ ለፍርድ ቤት አስገባች። ምንም ጠበቃም ሆነ ምንም የህግ ቡድን የለም። የ18 ዓመት የህግ ተማሪ ከአንድ የኩባንያ ግዛት ጋር ብቻዋን ትከራከራለች። ለጉዳዩ የተመደቡት ዳኛ ተጠራጣሪ ነበሩ። ወይዘሪት ስተርሊንግ የዚህን ክስ ውስብስብነት ተረድተሻል? ተቃዋሚ ጠበቆችሽ የዓመታት ልምድ አላቸው። ተረድቻለሁ ክብርት ዳኛ። ነገር ግን ከኔ በላይ ይህንን ጉዳይ የሚያውቀው የለም። ከኔ በላይ ሮበርትንም የሚያውቅ አልነበረም። ችሎቱ ለ2 ሳምንታት ቆየ። የጁሊያን ጠበቆች ጉዳያቸውን በጥንቃቄ አቀረቡ። የገንዘብ መዝገቦችን፣ የሕክምና ሪፖርቶችንና ሮበርት ስተርሊንግን አይተውት የማያውቁ ባለሙያዎችን ምስክርነት አቀረቡ። ሊሊን ለ11 ዓመታት ፍጹም ሴራ ስትፈጽም የቆየች የተራቀቀ አጭበርባሪ አድርገው አቀረቧት። የመጀመሪያዋ ምስክር አሁን ጡረታ የወጡት ዳኛ ኤሌና ማርቲኔዝ ነበሩ። ከ11 ዓመታት በፊት ያንን ችሎት የመሩት ሴት። ያንን ቀን በግልጽ አስታውሳለሁ ሲሉ ማርቲኔዝ መሰከሩ። አንዲት የ7 ዓመት ልጅ የአንድን ሰው ሕይወት ያዳነ ማስረጃ ይዛ ወደ ችሎቱ ገባች። በአይኖቿ ውስጥ ምንም አይነት ተንኮል አልነበረም። ድፍረትና ለጓደኛዋ ያላት ፍቅር ብቻ ነበር። ማሪያ ቀጥላ መሰከረች። ሮበርት በሊሊ አጃቢነት ያገኘውን እውነተኛ ደስታና እሷ በሌለችበት ጊዜ ስለሷ የሚናገረውን በዝርዝር ስታስረዳ ድምጿ ይቆራረጥ ነበር። እሷ ለኔ መልአክ ናት ይል ነበር አለች ማሪያ። ስለ ገንዘብ ሳይሆን እንደ ሰው እንዲሰማው ስላደረገችው ይወዳት ነበር። ከ30 ዓመታት በኋላ ለመጀመሪያ ጊዜ እንደ ባንክ ደብተር ሳይሆን እንደ ሰው የሚያየውን ሰው እንዳገኘ ይናገር ነበር። ከዚያም ሊሊ ራሷ ምስክርነት ለመስጠት ወጣች። የሮበርትን የቆዳ ማስታወሻ ደብተር ይዛ መጣች። ከዓመታት በፊት የሆነ ነገር ስህተት መሆኑን ሲጠረጥር መጻፍ የጀመረበትን። ነገር ግን ስለ መርዝና ሴራ የሚገልጹትን ገጾች አላነበበችም። ወደ መጀመሪያው ጽሑፍ ገለጠች። ይህ የተጻፈው ጥቅምት 15 ነው። እኔና ሮበርት ፓርክ ውስጥ በተገናኘን ማግስት ነው አለች። ድምጿ በካሜራዎቹና በተጨናነቀው ችሎት ፊት የጸና ነበር። ለፍርድ ቤቱ ላነበው እወዳለሁ። ጉሮሯን አጽድታ ጀመረች። ዛሬ አንዲት ልጅ አገኘው። ስሟ ሊሊ ይባላል። የደከምኩ ስለመሰላት አንድ ብርጭቆ ሎሚ ሰጠችኝ። በጣም ኮምጣጣና በዘር የተሞላ ነበር። እናም በ10 ዓመታት ውስጥ ማንም ከሰጠኝ ነገሮች ሁሉ ምርጡ ነበር። ከ30 ዓመታት በኋላ ለመጀመሪያ ጊዜ ብቸኝነት አልተሰማኝም። ሁሉም ሰው አልፎኝ ሲሄድ ይህች ትንሽ ልጅ ግን ለምን እንደቆመች አላውቅም። ነገር ግን ለዚህ አመስጋኝ ነኝ። በጣም በሚገርም ሁኔታ አመስጋኝ ነኝ። ምናልባትም አሁንም በዚህ ዓለም ውስጥ ደግነት ይኖር ይሆናል። የችሎቱ አዳራሽ ጸጥ አለ። ሊሊ ማስታወሻ ደብተሩን ዘግታ በከሳሽ ጠረጴዛ ላይ ደንዝዞ የተቀመጠውን ጁሊያንን ተመለከተች። ሮበርት ይህ ነበር አለች። በአንድ ብርጭቆ ሎሚ ውስጥ ደስታን ያገኘ ብቸኛ ሰው። እኔ ከሱ ምንም ጠይቄ አላውቅም። ምንም አልጠበቅኩም። በየረቡዕ ከጓደኛዬ ጋር ቼዝ መጫወት ብቻ ነበር የፈለግኩት። ወደ ዳኛው ዞረች። የስተርሊንግ ፋውንዴሽን ባለፉት 5 ዓመታት ውስጥ ከ400 ሚሊዮን ዶላር በላይ አከፋፍሏል። እያንዳንዱም ሳንቲም ለትምህርት ቤት ፕሮግራሞች፣ ለአረጋውያን መርጃዎችና ለህፃናት ሆስፒታሎች ውሏል። ለግል ጥቅሜ $1 እንኳን ወስጄ አላውቅም። የመኝታ ክፍሌ በወር $800 ያወጣል። በዩኒቨርሲቲው ቤተ መጻሕፍት በትርፍ ጊዜ ይሰራለሁ። ያለኝ 3 ጂንስ ሱሪ ብቻ ነው። ራሷ ያዘጋጀችውን የገንዘብ ሰነድ አሳየች። ይህ የፋውንዴሽኑ ሙሉ የሂሳብ መዝገብ ነው። ይህ ደግሞ የኔ የግል የባንክ መግለጫ ነው። እውነቱ እዚህ ጋር በግልጽ ተቀምጧል። መከላከያው አንድ የመጨረሻ እርምጃ ነበረው። ዳንኤል ቾይ ከነዚህ ሁሉ ዓመታት በኋላ አሁንም ታማኝ ሆኖ
ክሱ ከተጀመረበት ጊዜ ጀምሮ ጁሊያንን ሲመረምር ነበር። እናም አንድ አስደንጋጭ ነገር አገኘ። ክብርት ዳኛ አለች ሊሊ፣ ጁሊያን ስተርሊንግ ባለፉት 3 ዓመታት ውስጥ ከአሪንግተን ኮርፖሬሽን በአጠቃላይ 15 ሚሊዮን ዶላር ክፍያ እንደተቀበለ የሚያሳይ ማስረጃን ማቅረብ እፈልጋለሁ። ያው ከአባቱ ጋር በመሆን ሬን ሶሉሽንን ለመቆጣጠር የሞከረው ኩባንያ የስተርሊንግ ፋውንዴሽን ቢፈርስ ከፍተኛ ጥቅም የሚያገኘው ያው ኩባንያ ነው። የጁሊያን ጠበቆች ተቃወሙ። ዳኛዋ ግን ተቃውሞውን ውድቅ አደረጉት። ማስረጃው ግልጽ ነበር። የባንክ ዝውውሮች፣ ኢሜሎች፣ የተቀረጹ የስልክ ጥሪዎች። ጁሊያን ይህንን ክስ የመሰረተው ለቤተሰብ ታማኝነት አልነበረም። የሊሊን ስም እንዲያጠፋና ሮበርት የገነባው ሁሉ እንዲፈርስ ተከፍሎት ነበር። ዳኛው ለ2 ሰዓት ባነሰ ጊዜ ውስጥ ተወያዩ። ሲመለሱም ሰብሳቢው ቆሞ ውሳኔውን በግልጽ ድምፅ አነበበ። በተከሳሽ ሊሊ ስተርሊንግ ላይ በቀረቡት ክሶች ሁሉ ንጹህ ሆና አግኝተናታል። የችሎቱ አዳራሽ በደስታ ተናወጠ። ጋዜጠኞች ወደ መውጫው ሮጡ። ጁሊያን ዓለሙ ሲፈርስ እያየ ሳይንቀሳቀስ ተቀመጠ። በተጨማሪም ዳኛዋ አወጁ። በቀረበው ማስረጃ መሰረት ጁሊያን ስተርሊንግ እና አርተር ቫንስ በሐሰት ምስክርነት በማጭበርበርና በሴራ ምርመራ እንዲደረግባቸው ወደ አቃቢ ሕግ ቢሮ እንዲመሩ አዝዣለሁ። ሊሊ በመከላከያ ጠረጴዛው ላይ በድካምና በእፎይታ እየተንቀጠቀጠች ብቻዋን ቆመች። ከብዙ ዓመታት በፊት ሮበርት የሰጣትን ደብሊው የሚል ምልክት ያለበትን የብር አምባር ነካች። አደረገችው። የእሱን ውርስ በገዛ እጆቿ ተከላክላለች። ከፍርድ ቤት ውጪ ዘጋቢዎች በካሜራ በማይክሮፎን ከበቧት። ሊሊ ግን የምትናገረው አንድ ነገር ብቻ ነበር። ሮበርት ስተርሊንግ የ7 ዓመት ልጅ ሳለሁ ሕይወቴን አድኖታል። ማንም ባላመነብኝ ጊዜ እሱ ግን አመነብኝ። የሆንኩትም ሆነ የምሆነው ነገር ሁሉ በሱ ምክንያት ነው። በቀጥታ ወደ ካሜራው ተመለከተች። ይህ ፋውንዴሽን የሱን ስራ ይቀጥላል እስከ መጨረሻው ትንፋሽ ድረስ። ይህ መሆኑን አረጋግጣለሁ። 18 ዓመቷ ቢሆንም የ2 ቢሊዮን ዶላርና የ11 ዓመት ፍቅር ሸክም በትከሻዋ ላይ ተሸክማ የፍርድ ቤቱን ደረጃዎች ብቻዋን ወረደች። ረቡዕ እየመጣ ነበር እና የምትሰራው ስራ ነበራት። 15 ዓመታት። ሊሊ ስተርሊንግን በሐዘን ከተሰበረች የህግ ተማሪነት በአሜሪካ ውስጥ ካሉ በጣም ተደማጭነት ካላቸው ሴቶች አንዱ አደረጓት። ጉዞ በእርግጥ ቀላል አልነበረም። በጁሊያን ላይ የነበረውን ክስ ካሸነፈች በኋላ ራሷን ሙሉ በሙሉ ወደ ስተርሊንግ ፋውንዴሽን ወረወረች። ሮበርት ያመናትን እያንዳንዱን ዶላር ልክ እሱ ወደሚፈልገው ቦታ ሄደ። ማንም ሊጠብቃቸው ባልነበረ አረጋውያን ሰፈር ውስጥ የመንከባከቢያ ተቋማትን ገነባች። እንደሷ ባዶ ፍሪጅና እርግጠኛ ባልሆነ የወደፊት ህይወት ውስጥ ለሚያድጉ ህፃናት ከትምህርት በኋላ የሚቆዩባቸውን ፕሮግራሞች ረዳች። በደካሞች ላይ ጥቃት ለሚያደርሱ አዳኝ ቤተሰቦች እንዲመክቱ የሚረዱ የህግ ክሊኒኮችን አቋቋመች። 25 ዓመት ሲሞላት የስተርሊንግ ፋውንዴሽን አረጋውያንንና የተተዉ ህፃናትን በመጠበቅ ረገድ በአሜሪካ ትልቁ የበጎ አድራጎት ድርጅት ሆነ። በ30 ዓመቷ በ12 ሀገራቶች ውስጥ ፕሮግራሞች ያሉትና ዓመታዊ በጀቱ ከግማሽ ቢሊዮን ዶላር በላይ የሆነ ዓለም አቀፍ ድርጅት ሆነ። ሊሊ ግን የበለጠ ፈለገች። እንደ ዊሊያም እና ጁሊያን ያሉ ሰዎች ዳግመኛ ማንንም እንዳይጎዱ የሚያደርጉ ህጎችን ፈለገች። ከበጎ አድራጎት በላይ ስርዓታዊ ለውጥን ፈለገች። ስለዚህም ለምርጫ ቀረበች። የምርጫ ቅስቀሳው ከባድ ነበር። ተቃዋሚዎቿ አሮጌ ዜናዎችን፣ በክስ ወቅት የወጡ ዘረኛ ታሪኮችን ሁሉ አወጡ። እሷ ብቁ አይደለችም፣ ልምድም የላትም፣ ፖለቲካ እንዴት እንደሚሰራ ለመረዳት ገና ወጣት ነች አሏት። ሊሊ በምታውቀው ብቸኛ መንገድ መለሰች። እሷ ታሪኳን ተናገረች። በህዝብ ፊት ቆማ ስለ ብቸኛው ቢሊነር፣ ስለ አንድ ብርጭቆ ሎሚና ሁሉንም ነገር ስለለወጡት 11 ዓመታት የረቡዕ ቀናቶች ተናገረች። ሰዎችም አዳመጡ፣ አመኑ። ዋሽንግተን ዲሲ የካፒቶል ህንጻ፣ አንድ ጭር ያለ ጥር ጠዋት። ሊሊ ስተርሊንግ የሴኔቱ ምክር ቤት ደረጃዎች ላይ ቆማለች። ቀኝ እጇን አንስታ ግራ እጇን ያረጀ የቆዳ ማስታወሻ ደብተር ላይ አድርጋለች። የሮበርት ማስታወሻ ደብተር ነበር። ከዓመታት በፊት ፍርድ ቤት ያነበበችው። ቃለ መሐላ ፈጽማለሁ አለች ከዋናው ዳኛ በኋላ በመድገም። የዩናይትድ ስቴትስን ህገ መንግስት ከውጪም ሆነ ከውስጥ ጠላቶች ሁሉ እንደምከላከል፣ ታማኝነቴን እንደምሰጥና የምገባበትን የሥራ ኃላፊነት በታማኝነት እንደምወጣ እግዚአብሔር ይርዳኝ። ህዝቡ በጭብጨባ አስተጋባ። የካሜራ ብልጭታዎች እንደ ርችት ፈነዱ።
የኒውዮርክ ሴናተር ሊሊ ስተርሊንግ በይፋ ወንበሯን ያዘች። 33 ዓመቷ ነበር። በምክር ቤት ውስጥ ትንሿ ሴናተርና ኒውዮርክን በዩናይትድ ስቴትስ ሴኔት ውስጥ ለመወከል የተመረጠች ሶስተኛዋ ጥቁር ሴት ናት። የመጀመሪያው የህግ ረቂቅ ቀድሞውኑ ተጽፎ ነበር። የስተርሊንግ አዋጅ ብላ ጠራችው። አረጋውያን ላይ የሚፈጸሙ በደሎችን በሁሉም መልኩ ለመከላከል የተነደፈ አጠቃላይ ህግ። ህጉ ለሁሉም ተንከባካቢዎች የወንጀል ምርመራ እንዲደረግ አዘዘ። የአጥፊዎችን ብሔራዊ መዝገብ አቋቋመ። በአረጋውያን ላይ ለሚፈጸም የገንዘብ ብዝበዛ ከባድ ቅጣቶችን አስቀመጠ እና ባንኮች አጠራጣሪ የገንዘብ ዝውውሮችን እንዲያሳውቁ አደረገ። ከሁሉም በላይ ቤተሰቦች ጊዜው ሳይረፍድ እንዲከላከሉ የህግ መሳሪያዎችን ሰጣቸው። የስተርሊንግ አዋጅ ሊሊ ስራ በጀመረች በ6 ወር ውስጥ በሁለቱም ወገኖች ድጋፍ በሴኔቱ ጸደቀ። ፕሬዝዳንቱ ህጉን ሲፈርሙ ሊሊ በኦቫል ቢሮ ውስጥ ከኋላቸው ቆማ የብር አምባሯን እየነካች ሳለ አንድ ሰው አሰበች። ማንም ስላልተከታተለው ሁሉንም ነገር ሊያጣ ስለነበረው ሰው። ይህ ላንተ ነው ሮበርት። አመታት አለፉ። የሊሊ ተጽዕኖም አደገ። ቃሏን የምትጠብቅ በህዝብ ስብሰቦች ላይ የምትገኝ እና ህዝቧን የምታስታውስ ሴናተር ተብላ ታወቀች። ነገር ግን ምንም ያህል ስራ ቢበዛባትም በየአመቱ ጥቅምት 15 ቀን ሮበርትን ያገኘችበትን አመት ለማክበር ወደ ሴንትራል ፓርክ ትመለሳለች። ዘንድሮም የተለየ አልነበረም። የመኸር አየር ቀዝቃዛና ወርቃማ ነበር። ሊሊ በሚታወቁት መንገዶች ላይ ተራመደች። ልጆች ሳንቲም እየወረወሩ ምኞት ወደሚመኙበት ምንጭ አልፋ ያንን ቦታ እስክታገኝ ድረስ ተራመደች። ያው የእንጨት ወንበር፣ ያው የዛፎች እይታ። አንዲት የ7 ዓመት ልጅ የአንድን እንግዳ ሰው መሐረብ አንስታ የሁለት ሰዎችን ህይወት ለዘላለም የለወጠችበት ያቺ ቦታ። በከባድ ስሜት ተቀመጠች። ጭኗ ላይ የታጠፈ የካሽሚር መሐረብ ነበር። ያረጀና የፈዘዘ ቢሆንም አሁንም ግን ለስላሳ ነው። የሮበርት መሐረብ ከብዙ ዓመታት በፊት በዚያ የመኸር ቀን በነፋስ የተወሰደው ያው መሐረብ። ያለሱ የትም አትሄድም። ለጥቂት ጊዜ ቅጠሎቹ ሲረግፉ እያየች ተቀመጠች። የሮበርትን ሳቅ፣ መጥፎ ቀልዶቹን። እሷ ወደ ክፍሉ ስትገባ አይኖቹ የሚያበሩበትን መንገድ አስታወሰች። በጣም ናፈቃት። ከነዚህ ሁሉ ዓመታት በኋላ አሁንም በየቀኑ ይናፍቃታል። አንድ ትንሽ ድምጽ ሐሳቧን አቋረጠው። ይቅርታ እመቤት፣ ሎሚ መግዛት ይፈልጋሉ? ሊሊ ቀና ብላየች። አንድ ትንሽ ልጅ ከፊት ለፊቷ ቆሟል። ምናልባትም የ8 ዓመት ልጅ ይሆናል። ቀጭን ነው። ለሱ ተለቅ የሚሉ ልብሶችን ለብሷል እና ቢጫ ፈሳሽ የሞላበትን የላስቲክ ጆክ ይዟል። ፊቱ በቅንነትና በተስፋ የተሞላ ነበር። ሊሊ በአንድ ወቅት የነበራት አይነት የቁርጠኝነት ስሜትን አየችበት። ነገር ግን ትንፋሿን የገታው ያ አልነበረም። ከልጁ በስተጀርባ አንዲት አረጋዊ ሴት በመንገዱ አቅራቢያ በዊልቸር ተቀምጧል። ባርኔጣቸው በነፋስ ተወስዶ ጥቂት ርቀት ላይ ወድቋል። ሰዎች ሳይቆሙ ሲያልፉ፣ እሳቸው ግን ለመድረስ እየሞከሩ ነበር። ልጁ ጆጉን አስቀምጦ ሊረዳቸው ሮጠ። ሊሊ ልጁ ባርኔጣውን አንስቶ በጥንቃቄ ሲያራግፍና በሴቲቱ ራስ ላይ ሲያደርግላቸው ተመለከተች። አረጋዊቷ ሴት ፈገግ ብለው በምስጋና ጉንጩን መታ መታ አደረጉት። ልጁም ፈገግ ብሎ ምንም እንዳልተፈጠረ ሁሉ ወደ ሎሚ መሸጫው ተመለሰ። ሊሊ ግን ታውቃለች፣ የምን ያህል አስደናቂ እንደሆነ ታውቃለች። ተነስታ ወደ ልጁ ጠረጴዛ ሄደች። ምልክቱ በካርቶን ላይ በእጅ የተጻፈ ነበር። ትኩስ ሎሚ። አንድ ፈልጋለሁ እባክህ አለች ሊሊ በዝግታ። ልጁ በጥንቃቄ ቀዳላት። ደመናማና ብዙ ዘሮች የሚንሳፈፉበት ነበር። በጣም ቆንጆ ነው። ሊሊ ጥቂት ቀመሰች። በጣም ቆምጣጣ ነበር፣ ልክ ሮበርት ከዓመታት በፊት እንዳሰበው። እናም ፈገግ አለች። ስምህ ማን ነው? ማርከስ አለ ልጁ። አዲስ ጫማ ለመግዛት እያጠራቀምኩ ነው። እናቴ 2 ቦታ ትሰራለች። ግን ታውቂያለሽ አይደል? ጫማ በጣም ውድ ነው። አውቃለሁ። ሊሊ ወደ ኪሷ ገብታ ለ26 ዓመታት ይዘው የቆየችውን ነገር አወጣች። የስተርሊንግ ቤተሰብ ቀለበት፣ አር የሚል የፊደል ቅርጽ የተቀረጸበት ቀላል የወርቅ ቀለበት። ሮበርት በ10ኛው ዓመት ልደቷ ላይ ሰጥቷት ነበር። በማርከስ ትንሽ እጅ ላይ ያስቀመጠችው። ልጁ ግራ በመጋባት ተመለከተው። ይህ ምንድን ነው? አንድን ሰው አስታወስከኝ አለች ሊሊ በዝግታ። ደግነት በዚህ ዓለም ውስጥ ትልቁ ኃይል እንደሆነ ያስተማረኝን ሰው። ጣቶቹን በቀለበቱ ዙሪያ ዘጋችባቸው። የሆነ ነገር ከፈለክ ማንኛውም ነገር በአትላንቲክ አቬኑ ወደሚገኘው የስተርሊንግ ትምህርት ማዕከል ሂድ። ይህንን ቀለበት አሳያቸው። ሊሊ ናት የላከችኝ በላቸው። የማርከስ አይኖች ተከፈቱ።
የስተርሊንግ ማዕከል እናቴ አንድ ጊዜ ወስዳኝ ነበር። የተሻለ ስራ እንድታገኝ ረድቷታል። በመስማቴ ደስ ብሎኛል። ሊሊ ፈገግ አለች። ልቧ አሁን በደስታ ተሞልቷል። ደግ መሆንን ቀጥል እሺ ማርከስ። ሰዎችን መርዳትህን ቀጥል። የማንኛውንም ሰው ህይወት መቼ እንደምትለውጥ አታውቅም፣ ያንተንም ጭምር። ለሎሚው ክፍያ $100 ጠረጴዛው ላይ አስቀምጣ ማርከስም ሳይቃወም ሄደች። ወደ ወንበሩ ተመልሳ ተቀመጠች። ሎሚው በእጇ ላይ ሞቅ ይላል። የሮበርት መሐረብ በትከሻዋ ላይ ተዘርግቷል። ፀሐይ በሴንትራል ፓርክ ላይ እየጠለቀች ሰማዩን በወርቃማ ቀለም እየቀባችው ነበር። በሩቅ የልጆች ሳቅና የውሾች ጩኸት ይሰማል። ህይወት በተለመደው መንገድ ትቀጥላለች። ሊሊ አይኖቿን ጨፍና ታስታውሰው ጀመር። በዊልቸር ላይ የነበረ አንድ ብቸኛ ሰውና አንዲት ትንሽ ልጅ ከሎሚ ጆግ ጋር፣ እናም በንፋስ የተወሰደ መሐረብ፣ ሁሉንም ግምቶች ያሸነፈ ምርጥ ጓደኝነት፣ ከሞት በላይ የሆነ ፍቅር። ሮበርት፣ ይህ ውርስ ነው። ገንዘቡ፣ ህንፃዎቹ አይደሉም፣ ህጎቹም አይደሉም። ይህ ቅስፈት፣ ይህ ልጅ፣ ከአንድ ትውልድ ወደ ሌላው የሚተላለፍ ደግነት፣ ልክ እንደማይቆም ወንዝ ነው። አይኖቿን ከፈተችና በእጇ ያለውን ሎሚ ተመለከተች። ከዚያም በትከሻዋ ላይ ያለውን መሐረብ፣ ከዚያም በሩቅ ሌላ ሰው የወደቀበትን ነገር ሲያነሳ የታየውን ትንሽ ልጅ። አንድ ትንሽ የደግነት ተግባር ዓለምን ለመለወጥ የሚያስፈልገው ያ ብቻ ነው። ሊሊ ስተርሊንግ በእንባዋ መካከል ፈገግ አለችና በመኸር አየር ውስጥ በሹክሹክታ ተናገረች። ሮበርት፣ ስለ ሁሉም ነገር አመሰግናለሁ ጓደኛዬ። ንፋሱ ቃላቶቿን ወስዶ በከተማው ውስጥ እንደ ዘር በተናቸው እና የሆነ ቦታ በሆነ መንገድ እንደሰማት ታውቃለች። ውድ ቤተሰቦቻችን፣ የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ ያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑና የምትስማሙ ከሆነ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።